በዋሽንግተን ዲሲ ከረጅም ዓመታት በፊት የተመሰረተው የኪዳነ ምሕረት በጎ አድራጎት ማህበር በአገራችን ኢትዮጵያ በተለያየ ችግር ውስጥ ለሚገኙ ወገኖቻችን ቀድሞ በጥቂት አባላቱ ብቻ ያደርገው የነበረውን የእርዳታ በጎ ሥራ ለማስቀጠል የተዘጋጀ ልዩ የእርዳታ ማሰባሰቢያ መርሃ ግብር ዕለቱ መጋቢት 20 2018 ዓ.ም ወይም ማርች 29 2026 ከቀትር በኋላ ከ3 ሰዓት ፒኤም ጀምሮ በዋሽንግተን ዲሲና አካባቢዋ የሰዓት አቆጣጠር እንደ እግዚአብሔር ፈቃድ የእኛን እርዳታ በእጅጉ ለሚጠብቁ ኢትዮጵያዊ ወገኖቹ የተቻለዎትን በመለገስ ይህችን ሰንበት በበጎ ሥራ ያሳልፉ። በጾማችን የቁርስና የምሳችንን በረሃብ በችግር በህመምና በተለያዩ ፈተናዎች ለሚንገላቱ ወገኖቻችን እርሱ አምላካችን በቸርነቱ ከሰጠን ላይ እንዳቅማችን በመድረስ በረከትን ከድሆች ጌታ ከደግነት ባለቤት ከምሕረት አምላክ እንቀበል። መርሃ ግብሩን ለመከታተል በዙም የመግቢያ ሊንክ 740 772 4840 ተጠቅመው በቀጣይነት ለሚጠይቁት የመግቢያ ኮድ ደግሞ 458463ን በመጠቀም በቅን ልብ ይህንን መርሃ ግብር መከታተል የሚችሉ ሲሆን እንዲሁም በኪዳነ ምሕረት የዩቲዩብ ቻናል የፍቅር ቲዩብ 8144 በመግባትም እንዲሁ መሳተፍ ይችላሉ። ለእርዳታ አስተዋጽኦ ደግሞ በዜል ቁጥር 240 421 67 42ን መጠቀም የሚችሉ ሲሆን በባንክ ኦፍ አሜሪካ ለዚሁ በተከፈተው አካውንታችን ደግሞ የሚጠቀሙበትን ቁጥር ከዚሁ ማስታወቂያ ጋር አብረን ያያያዝን መሆኑን እየገለጽን እሱ አምላካችን በቸር በጤና ጠብቆ ለዚያ አድርሶን ይህን የተቀደሰ ሥራ በጋራ ሆነን ሰርተን ቢያንስ ለጥቂት ወገኖቻችን በሚቻለን መልኩ እንድንደርስላቸውና እንድንራዳ በታላቅ አክብሮትና በትህትና ይህን መልእክታችንን እናስተላልፋለን። የተራበ እናብላ፣ ለተቸገረ እንድረስ። የኪዳነ ምሕረት በጎ አድራጎት ማህበር። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። በኢትዮጵያ በርካታ ሁነቶች እየተስተዋሉ ይገኛሉ። በኢኮኖሚው፣ በማህበራዊ፣ በፖለቲካ ጉዳዮች የሚታዩት ክስተቶች በኢትዮጵያ አንዳች ለውጥ በቅርቡ ሊኖር እንደሚችል አመላካች ተደርጎ ተወስዷል። በአማራ ክልል የሚደረገው የህልውና ተጋድሎ በሌላ ምዕራፍ ውስጥ በመግባት የአገዛዙን ፖለቲካዊ ብቻ ሳይሆን ወታደራዊ ቁመና ጭምር እያዳከመውና እያጠፋው እንዳለ ሰሞኑን ከተሰሙት ወታደራዊ ገድሎች መረዳት ይቻላል። የምርጫውም ጉዳይ እንደዚሁ በበርካታ ክስተቶች ታጅበው እንደቀጠለ ነው። ግጭት የለባቸውም፣ በአንጻራዊ ሁኔታ ሰላማዊ ናቸው በሚባሉባቸው የደቡብ ኢትዮጵያ አካባቢዎችም እንደዚሁ ከፍተኛ የሆነ የጸጥታ ችግር እየተስተዋለ ነው። ሰሞኑን የደቡብ ኢትዮጵያ አንድ ከፍተኛ የካቢኔ አባል በታጣቂዎች መገደላቸውን ተከትሎ የምርጫ ሁኔታ አዝማሚያው አደገኛ ሊሆን እንደሚችል በደቡብ ኢትዮጵያ ማለት ነው ከወዲሁ አመላካች ተደርጎ ተወስዷል። ሌሎች ክስተቶችንም እናነሳለን። ኢንጂነር ይልቃል ጌትነት ዛሬ በዚሁ በኢትዮጵያ ወቅታዊ ሁኔታዎች ላይ በተለያዩ ጉዳዮች አንስተን የምንወያይበትን መድረክ ነው ይዘን የቀረብነው። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልን ኢንጂነር ይልቃል። ደህና ነኝ መሳይ፣ እንደምን ሰንብተሃል? እኔ ደህና ነኝ። እንዴት አለ? ደህና ነው ወይ? ምናልባት ዛሬ ብዙ ጉዳዮች ስላሉ የተወሰኑ ደቂቃዎችን ለእያንዳንዱ ጉዳይ እየወሰድን እንነጋገራለን። እንደው እንደተለመደው በርዕሰ ጉዳይ ከመጀመሪያ በፊት አንድ የሆነ ቪዲዮ በማህበራዊ ሚዲያ ላይ ሲመላለስ አይቻለሁ። ምናልባት ብዙዎችን ሊያሳስት ይችላል ብዬ ገምታለሁ። እኛ ስለለመድ ነው ብዙም ስሜት አይሰጠንም። ነገር ግን እንዳንተ አይነት ፖለቲከኛን ሌሎችም አንተን የሚከተሉና በአንተ የፖለቲካ መስመር እምነት ያላቸው ሰዎችን በተወሰነ ደረጃ ሊያሳስት ሊያወናብድ ይችላል ብለን ነው። የብልጽግና ሰራዊት እንግዲህ ብዙ መልኮች አሉት። እውነተኛ ነገር እነሱ ጋር አይገኝም። ቆርጦ መቀጠል፣ የተለያዩ ነገሮችን ሐሰተኛ መረጃዎችን በማሰራጨት ነው እንግዲህ የኢትዮጵያን ሕዝብ እያደናገሩ እስካሁንም ድረስ በስልጣን ላይ ቆዩት። ለማንኛውም ካንተ ጋር የተያዘ ነው።
ኢንጂነር ይልቃል ብልጽግናን መደገፍ ጀመረ እንዴ በሚል ጥያቄም አንዳንዶች ተነስተዋል። እስቲ እንስማው። የኢትዮጵያ መንግስት ትልቅ ነው በይዘቱና በስራው ትልቅ መንግስት ነው ያለው። ኢንተለጀንሲው ትልቅ ነው፣ ወታደሩ ትልቅ ነው፣ መዋቅሩ ትልቅ ነው። አሁን የእስራኤሉ ፕሬዝዳንት ሁሉ ኢትዮጵያን ለመጎብኘት እንዳደረገ ሁሉ የቱርክ ፕሬዝዳንት ሁሉ በቅርብ እንደመጣው አጠቃላይ የቀጠናው መካከለኛ ኃይሎች ሁሉ እንደሚያደርጉት የዓለም ትላልቅ ኃያላን ሁሉ የሚራፖቱበት ነገር ስለሆነ መልካም ግንኙነት ጥሩ ነው፣ መተማመን ጥሩ ነው። ግን ፖለቲካ የሚሰራ ሁሉ ጊዜም ከኃይል ሚዛን ጋርና ከጉልበት ጋር መሆኑን ደግሞ በሚገባ that's how politics works። መንግስትና ፖለቲካ የሚሰራው እንደዚህ ነው በቃ። እንደዚህ ከሆነ ደግሞ መልካምም ወዳጅ እንሆን፣ በሌላ ወገን ደግሞ ከሌላው ጋር ያለን መልካም ግንኙነት እንዳለ ሆኖ ጠንካራ ፖለቲካዊና ወታደራዊ ኃይል መመስረት መንግስትና ፖለቲካ እንደዛ ስለሆነ የሚሰራው ያ የጨዋታው ህግ እንደሆነ that is par for the course ነው የሚሉት ኢንጂነር ይልቃል። ውዳሴ ዘአብይ ውዳሴ ዘብልጽግና የት መድረክ ላይ ነው እንዲያልከው? እንግዲህ ወይ እንደማየው ከሆነ ወይ አንከር ሚዲያ ላይ ወይ ሌሎች ሚዲያ ላይ እንደሚሆን ገምታለሁ። መቼ ነው አብይን በዚህ ደረጃ ብልጽግናን በዚህ ደረጃ ውዳሴ ያቀረብከው? ምኑን ከምን እንዳገናኙት አላውቅም መሳይ። በአንድ መልኩ ግን እስካሁን የማየው ነገር እኔ ጋር ብዙ የመምጣት ባህል ያላቸው አይመስለኝም ነበር ሳየው አንዳንድ ነገር ላይ። ግን ዛሬ አንተው ከላክልኝ በኋላ ሌላም ቪዲዮ እንደዚሁ ከለንደን እህታችን መቲ ላከችልኝ። ራይት አንተ እንደዚሁ ከዋራይ በኋላ ነውና እንደዚህ ያለ ነገር ስለ ህገ መንግስት የተናገርኩት ነገር ነው። ምንም አይገናኝና መግባባት ሲያቅተን እንደውም ደውዬ አወራኋት እሷን የምትለኝ ነገር እንደዚሁ በቪዲዮ ላከችልኝ። እኔ ደግሞ ፌስቡክ ስለሌለኝ ማየት አልቻልኩምና እንደዚሁ በሶሻል ሚዲያ ሲዘዋወር ስላየሁት ነው አለችኝ። እና ምንድነው ቁም ነገሩ? እንደምታውቀው የኔ የምታማው አንድ ነገር ላይ ሙጭጭ ካልኩ ከባላገር ስለሆንኩ ቶሎ ሐሳቤን ለመቀየር እቸገራለሁ እንጂ የአብይ ወዳጅ በዚህ ፍጥነት ሆናለሁ ተብሎ አይታሰብም። ግን በዛም ተባለ በዛ እነሱን እርሳቸው ንግግሩ ምናልባት የሚመስለው የኢትዮጵያ መንግስት ትልቅ ነው የሚለው ኮንሰፕቹዋሊ ሁሉ ጊዜ በተለያየ መንገድ እናገራለሁ እና ምንድነው አሰራሩ በራሱ መንግስት ትልቅ መንግስት ነው የኢትዮጵያ መንግስት አሰራሩ ማለት ነው አይደለም። በሂደት መዋቅሩ የተዋቀረበት የኢትዮጵያን ስቴት የሚባለው ኢንስ ቬሪ ኔቸር ትልቅ ነው እንጂ የአብይ አስተዳደር ጠንካራ ነው የሚለው ጉዳይ ጋር የሚገናኝ አይደለም። ልክ ለምሳሌ ስለ ስቴት ፎርሜሽን እና ስለ አንዳንድ ነገር ስናገር ምናልባት እንደ ጃፓንና እንደ ጀርመን ያሉ መንግስታት ጦርነት ብዙ ያካሄዱ ሰዎችና በጦርነት የተፈጠረ ቢሮክራሲ ጠንካራ ይሆንና የማስፈጸም አቅም ይኖረዋል። በሌላ አነጋገር ደግሞ እንደ ግሪክና ጣሊያን ያሉ ልማትና እድገት ከተሜነት ከልማት አስቀድሞ የመጣ እንደሆነ የሚኖራቸው መንግስታት ሁሉ ወደ ፓትሮኔጅና ክላይንቲዝም ይመጣል። ፓትሪሞኒያል ስርዓት ይኖራል። አሁንም በመታየው ሁኔታ ግሪክና ጣሊያን ያለውና ጀርመንና ጃፓን ያሉት መንግስታት ታሪካቸው አመጣጣቸው የቢሮክራሲው አመጣጥ የስቴት ፎርሜሽኑ በውትድርና ያለፈ ሀገር መሆን ውትድርና እና ጦርነት ጉዳት ቢኖረውም ግን በአንጻሩ በስቴት ፎርሜሽን ላይ የሚኖረው ዋጋ ትልቅ ነው። በዛ መልኩ የኢትዮጵያ መንግስት ረጅም ጊዜና ጥንታዊነት ያለው ሀገር መንግስት ስለሆነ ቢሮክራሲው ጠንካራና መንግስቱም ትልቅ ነበር አይደለም። አሁን ግን እንደውም አበረካክተውት ያ ጠንካራው ቢሮክራሲ ሁሉ አፍርሰው ከቅርብ ጊዜ ወዲህ እንደውም ስትሄድ ምንም ጉዳይ ገንዘብ ካለ ማስፈጸም ትችላለህ ብለውኛል መሳይ። በጣም የሚደንቅ ነገር መንግስታት ቢቀያየሩም እንኳን የኢትዮጵያ ቢሮክራሲ እንደምታውቀው ረጅም ጊዜ ቆየ ሀገርና ቀደምም እንዳልኩ በጦርነት ረጅም ጊዜ ያለፈ ሀገር የተፈጠረበት ልክ ምሳሌ እንደተጠቀስኩት ጀርመንን ጃፓንን ቢሮክራሲያቸው እንዴት የጸዳ እንደሆነና በአንድ ጊዜ ፈተና ቢመጣባቸውም እንኳን በሁለት የዓለም ጦርነቶች ቢወድቁም ተመልሰው እንዴት በ20 በ30 ዓመት እየተነሱ የዓለም ሌላ ያለ ሀገራት እንደሆኑ የተመሰረቱበት ታሪካዊ አመጣጥ ያሳያል። እንደዚህ አይነት ምሳሌ ደግሞ በተቃራኒው ያሉ እንደ ግሪክና ጣሊያን ያሉት መንግስታት ደግሞ ለምን ደካማና ፖረስ አሁንም ቢሆን ያልጸኑና ብዙ ችግሮች ያሉባቸው ለምን ሆኖ የሚል ቲዮሪ አለ። እንግዲህ ምናልባት ስለዛ ነገር ሳወራ ይሆን መቼ እንደተናገርኩት አላቅም። በዚህም ተባለ በዛ ግን የአብይን መንግስት ደካማነት ካልሆነ በስተቀር የአብይን መንግስት ጠንካራነት እኔ ተናግሬ አላቅም። ያኔ እናንተ እንኳን ስትደግፉት በነበረ ጊዜ ሁሉ የማይጸና እንደሆነ የሚወድቅ እንደሆነ ግርግሩም ጊዜያዊ እንደሆነ ነው የምናገረው።
ያም ሆነ ይህ ግን አሁን ከቅርብ ጊዜ ወዲህ እንዲህ ያለውን ማምታታት የጀመሩት እነዚህ ሰዎች ምንድነው ሌላ ነገር አተው ሁሉም ነገር ጠፍቶባቸው በእንደዚህ አይነት ለአንድ ቀን ብቻ የሚሆን እኔ አሁን ምርጫ ላይ ብገባ ቢሆን ዛሬ ምርጫው ማታ ይሆንና ይሄንን ነገር ሳይታወቅ እንደዚህ ያደረገ ይባላል። ይልቃል የሚባል ሰው በህይወት አለ፣ ነገ ይናገራል፣ ሐሳቡ ግልጽ ነው። እንዲህ ያለው ውሸት የሚዋሹት ለምንድን ነው ብለህ ስትል ደግሞ የነዚህ ሰዎች እንትን በጣም ምንድነው ለመንግስትነት ይበቃል ወይ ያሰኛል አይደለም እንዴ? አንድ ነገር እኮ የሚባለው ሐሳብ ትክክል ሆኖ በተለያየ ጊዜ ተናግረ ቃልህን አጠፍክ የሚባል ነገር ቢሆን ለዛ ለምንድነው የተናገርከው ማብራሪያ ስጥ፣ በዛ ኮንቴክስት እንዴት አወራህ ይባላል። ያልተነገረ ነገር ተነገረ ብሎ ማቅረብ ምንድነው ጥቅሙስ ነው ማለት ለነሱስ የሚጠቅማቸው ምንድነው መሳይና የነሱን ነገር እንደው ተወውና ወደ ቁም ነገራችን ብንገባ ይሻላል። ይልቅስ ጌትነት አንድ ነገር መረዳት ይቻላል። ምናልባት ላንተ አዲስ ሆኖ ሊሆን ይችላል። እኛ በሚዲያው ላይ ስላለን እኛ በየለቱ ምንናገራትን እንደዚሁ ቆርጦ በመቀጠል በአብይ ፍቅር እንደው አቅላችንን የሳትን እንደው እሱን ስሙን ካልጠራንና ስለሱ ካላሰብን እህል ሁሉ ማይበላልን እስኪ መስለን ድረስ ቆራርጠው የብልጽግና ዲጂታል ሰራዊት በየለቱ በእንደዚህ አይነት ነገር ላይ ተጥደውና ተጠምደው የሚሉበት ነገር በራሱ አስገራሚ ነው። አብይንም ያወድስና የሚያመሰግን አጡ ወይ እንደ ስንቱ ምሁር ምንድነው ህሊናውን ትቶ እነ ብርሃኑ ነጋን ጨምሮ እነ ፕሮፌሰር አለማየሁ ገብረ ማርያም እነ ፕሮፌሰር ብሩክ ኃይሉን ስንት ምሁራን አሉ አይደል እንዴ ስለ አብይ ተናግረው የማይጨርሱ እነ ዶክተር ዳኛቸውን ጨምሮ ለምን አስፈለጋቸው? ከኛ ምስጋና የኛ እንደሆነ እንዳልከው ያንተም የኔም በአደባባይ ያለው እውነት ነው፣ በየቀኑ የምንናገረው ነው። የነዛ አልበቃ ብሏቸው ነው እኛ ጋር የአብይን ውዳሴና ምስጋና ፍለጋ የመጡት በእንደዚህ አይነት ሁኔታ። እንደው ይሄንን ከምን አንፃር ልትመለከተው ትችላለህ? ምናልባት እንደው በአጭሮችን አንስተን ወደ ዋናው ጉዳያችን እንመጣለን። በአጠቃላይ መሳይ የነሱ እንትን ይሄ ፖለቲካል ዲኬ የሚሉት አለ። አንድ ስርዓት ሲያረጅ እና ሲበሰብስ የሚታዩ ምልክቶች አሉ። ስርዓት አልበኝነት ይነግሳል፣ ሙስናና የመንግስት መላላት ይፈጠራል፣ ጦርነት ይኖራል፣ በወገንና በዘመድ መፈጸም ይኖራል፣ ኃላፊነት የጎደለው ይሆናል እና ለነገ የሚያስብና ግልጽ ራዕይ ያለው ወዴት እንደሚሄድ የሚያውቅ ስርዓትና አሰራር ወይም የድጋፍ መሰረት ስርዓት ያጣልና ይሄ ፖለቲካል ዲኬ የሚባለው ነገር ይዞ በሚመጣው ጣጣ በጣም ብዙ ነውና አሁንም እንዳልከው መሳይ የሚባል ሰውዬ በህይወት እስካለ ድረስ ቢናገር እንኳን ንግግሩን አግባብ እንዳልሆነ በተለየ መንገድ ተተርጉማችሁብኛል ብሎ ማታ ወጥቶ ጧት የተናገሩትን መናገር ትችላለህ አይደለም? እና ምን ያህል ይጠቅማቸዋል እንዲህ ያለው ነገር ብለህ ስታስብ አሁን በብልጽግና መንደር ኃላፊነት የተሰማውና አንድ ነገር ለምን ይደረጋል፣ ምን ያህል ይጠቅመናል፣ የት ድረስ ይዞን ይሄዳል የሚለውን እንኳን በትክክል ማሰብ የማይችል ፓኒክ ሙድ ውስጥ የገቡና የተረበሹ ግራ የተጋቡ ሰዎች የተሰበሰቡበት መሆኑን ብቻ ነው ሊነግረኝ የሚችለው መሳይ። ከዛ ውጭ እኔ አንድም በቂ ነገር ላገኝለት አልችልም። አሁን ይልቃልን አደነቀ አብይ ብሎ የሚያምን ሰው አለ? እንደው ቢሆንስ እንደው ይሄ ሰውዬ ወይ መርፌ ተወግቶ አብዶ ነው ይሆናል እንጂ ባለውበት ሁኔታ አንዱ ሚዲያ ላይ ሌላ ብናገር ሌላ እንደምናገር እንደወጣ አቋሜ ሁሉ በግልጽ እየታወቀ ይሄ ምን ይጠቅመናል ብለው ነው ብለህ ስታስብ እንዳልኩ መጨረሻ ላይ ፈልጌ የማገኘው የሥርዓት መዳከም፣ የሚሰሩትን ማጣት፣ ጥቅምና ጉዳትን እንኳን መለየት እስከሚያቀቱ መደናበራቸውን ነው ብቻ ነው የሚነግረኝ መሳይ። እንግዲህ ኢንጂነር ይልቃል ብዙ ጉዳዮች አሉ። ቀደም ሲል በመግቢያ ላይ እንደገለጽኩት ግን በቅርቡ በሪዮት ሚዲያ ላይም ቀርበ በተለይ በፋኖ የአማራ ፋኖ ብሔራዊ ንቅናቄ በምርጫ ጉዳይ ላይ ያወጣው መግለጫ በተመለከተ እንደዚሁ ሙጉት ነገር ውስጥ ገብተ ስትከራከር ሰምቻለሁ። በዛ በኩልም የሚቀርበው መከራከሪያ በእርግጥ በብዙዎች በተለይ ጉዳዩን ከዓለም አቀፉ ማህበረሰብ አንጻር ከሚመለከቱት ወገኖች ጋር በተያያዘ የሚነሱ አንዳንድ ሐሳቦችንም እየተከታተልን ነው። በፋኖ በኩል የቀረቡ ሐሳቦች አሉ፣ ውሳኔዎች አሉ። እነዚህን ደግሞ አስረግጠው ትክክለኛ ናቸው ብለው በውሳኔው የተስማሙ ወገኖችም አሉ። ከዛ ውስጥ አንዱ እንደሆንክ ነው እንግዲህ በቃለ መጠይቁ እየተረዳሁት። እንደው ጠቅለል ባለ መልኩ በምርጫው ጉዳይ ላይ ፋኖ ጠበቅ ያለ በጣም ጠንከር ያለ ማሳሰቢያና ማስጠንቀቂያ ያወጣው እንደው በደምሳሳው በአጠቃላይ እንዴት አየኸው? ተገቢ መግለጫ ነው ሲጠበቅ እንደነበር አንዳንድ ወገኖች ገልጸዋል። በትክክልም ተገቢ መግለጫ ነው፣ ጊዜውን የሚመጥን ነው፣ ሁኔታዎችን በደንብ አገናዝቦ የወጣ መግለጫ ነው ብለህ ታምናለህ?
አይ እኔ እንደውም ካንተ ጋር ስነጋገር ቀለል አድርጌ ልንገርህና መሳይ ጠበቅ ያለም አይደለም ጠንከር ያለም አይደለም ከዚህ የተለየም የሚጠበቅ ነገር አይደለም ፋኖ ሊያደርግ የሚችለው ነገር ነው ያደረገው ነው ማለት በቃ የመጀመሪያው መግቢያዬ ማለት ነው ጠንከርም ጠበቅም ያላለው ብትለኝ አንድ በህልውና ትግል ውስጥ ያለና መሳሪያ አንስቶ ራሱን እየተከላከለ ያለ አካል በ5 ዓመት ስለሚደረገው ምርጫ እኮ ፋኖ ያውቀውም እኮ በአብይ ህገ መንግስት እኮ ፋኖ አይገዛም እኮ አታውቅም እንደ በሳየ ስለዚህ አብይ በ5 ዓመት ምርጫ ለማደስ የሚያደርገው ነገር እኔ ላስወግደው ላባረረው ነው አብይን ምሰራ እንጂ ምርጫ የሚባለው ነገር እኮ አይገዛም እኮ በጠመንጃ ተለያይቷል አብይና ፋኖ ግንኙነታቸው በመጠፋፋት ላይ የተመሰረተ እና በዚህ ውስጥ ደግሞ ምርጫ ላርግና መልሼ ደም ድግስ ደግሼ ለመግደል ልቀጥል ሲል ፋኖ እንደውም ያስተላልፈው ለሌሎቹ ነው ይሄንን ምርጫ ማየውኔ የአማራን ህዝብ ለመግደል ሰርቲፊኬት ለማግኘት ያዘጋጀው ድግስ ስለሆነ እዛ እኛን ለመግደል ለደገሰው ድግስና ሰርቲፊኬት ለማድረግ የሚያደርገው ነገር ውስጥ ወንድሞች እዛ ውስጥ ብትገኙና ህይወታችሁን እንዳታጡ ተጠንቀቁ ነው እንጂ አንዳንድ ሰዎች ምንድነው መብታችንን ፋኖ ከለከለን ምናምን የሚል ሁሉ ነገር አይቻለሁ እኔ አሳቁኝ ነው ምለና እንዴ በፋኖ በሚያስተዳድረው መንደር ልወዳደር ከማነው ከብልጽግና ጋር እናንተ የምታስተዳድሩት መንደር የልምጣ ነው የሚል ሰው ማለት ነው what is the logic behind እና ይሄንን ምርጫ ዓለም አቀፍ ማህበረሰቡ ምናምን ሲሉ ደግሞ ሰማሉ ዓለም አቀፍ ማህበረሰቡ ከመንግስት ጋር የሚዋጋ ኃይል ለምርጫ መንገድ ልቀቅ ብሎ ሊጠይቀው ነው ዓለም አቀፍ ማህበረሰብ የሚባለው አሁንም እኮ ሰው ልግደል እንዳለ አርጎ ፋኖ ይሄንን ነገር ስለማላቀው ከብልጽግና ጋር ግንኙነቴ በጠመንጃ ስለሆነ ብልጽግና ምርጫ ቦርድን ይዞ ጠመንጃ ምን ይዞ ሰርቲፊኬት በወታደር ተከቦ ምርጫ አረጋለሁ ብሎ ሲመጣ እኔ እርምጃ ስለምወስድ እዛ አካባቢ ያላችሁ ሰዎች ራሳችሁን እርምጃ ስለምወስድ ራሳችሁን አርቁ ነው ያለው አርቅም እዛ ውስጥ ይሄዳለሁ ካለ መንገዱን ጨርቅ ያርግልህ ነው ሌላ ምን አለና የወንድም ምክር ነው ያስተላልፈልን ብልጽግና ጀነራሊ ቃል ምናልባት እኔ በመግለጫው እንግዲህ መግለጫው ከመውጣቱ በፊትም በዚህ ዙሪያ ላይ ከተለያዩ የሰብአዊ መብት ተሟጋቾች እንደዚሁ ፖለቲከኞች አክቲቪስቶች ጋርም እንዲሁ ስንነጋገር ነበር ፋኖ በዚህ አንፃር መግለጫ ሊያወጣ ይገባዋል አይገባውም በሚል ዙሪያ እኔ በመግለጫው በአብዛኛው ተስማምቻለሁ በውሳኔውም ነገር ግን የቃላት አጠቃቀም ችግር አለ ማለት እንችላለን ከአንዳንዶች ጋር እንደው የተወሰነ ሐሳባቸው ትንሽ ገፍቶ የመጣው የቃላት አጠቃቀም እርምጃ ወስዳለሁ በሚለው ተገልጾ እንኳን ቢያበቃ ጥሩ ነበር ግን ትዛዝ ተሰጥቷል ልክ ይሄ ሰላማዊ ሰዎች ላይ እርምጃ ይወሰዳል አይነትም በሚመስል መልኩ ምክንያቱም የብልጽግና ጉዳይ ያለቀ ያበቃ ጉዳይ ነው ነገር ግን በምርጫው የሚሳተፉ አስፈጻሚዎች ሲቪል ተብለው የሚታመኑ በዚህ በምርጫ ላይ የሚሳተፉ ነገር ግን በታዛቢነትም ደረጃ በተለያየ መልኩ የሚሳተፉትንም ጭምር እርምጃ ይወሰዳል ማለት ትንሽ አይጎረብጥም ወይ የሚል ነገር አንስተዋል ይህንን እንዴት ነው መግለጽ ምንችለው ምርጫው አይካሄድም ከመጣችሁ ኃላፊነቱ የናንተ ነው ብሎ መዝጋት አይቻልም ወይ ተጨማሪ ቃላቶቹ ምናልባት ትንሽ ጎርበጥ ያረጋሉ የሚል ነው በአንዳንዶች የሚነሳው እኔ ፋኖን የትጥቅ ትግል ሳይሆን የሰላማዊ ትግል የሚያረግ አርገው ካዩ እንደዛ ነው እኔ አሁን የምሰጠህ አናሊሲስ ነው መሳይ አናሊሲስ ነው እኔ የምሰጠህ መግለጫውን እንዳያንዳ አካልና ለህልውና የሚታገል ሰው ህልውና ከንቃተ ህሊና ይቀድማል ከሀገርም ይቀድማል ከሌሎች መሰረታዊ መብቶችም ይቀድማል እነዛ መብቶች ሁሉ የሚመጡት መጀመሪያ ስትኖር ነው መሳይ እኔ እንደው ይሄንን በፖለቲካ ፓርቲነት የተመዘገቡ ልጆች ቢያዳምጡት ጥሩ ነው እኔ የምለው ነገር አንድ ማህበረሰብ ከሌለ እንኳን ምርጫ ሀገር የለም ስለዚህ ምርጫ የሚባለው ነገር የመጣው አገሮች ከመጡና በጦርነት ካለፉ ከስንት ጊዜ በኋላ በታሪክ ስለዚህ አሁን ደግሞ የአማራ ህዝብ እንደ ህዝብ የህልውና አደጋ አጋጥሞታል ብዬ እየታገልኩ ነው ላላካል የህልውና አደጋ ትግል በሚደረግበት ቦታ ላይ ምርጫ አረግ ነበር መብቴን ጎዳኝ የሚል ሰው ካለ ነገሩ በውል አልገባውም ማለት ነው እኔ እዛ አካባቢ አልሄድም እኔ በሆነ አሁን የህልውና ትግል በሚያደርግ ሁኔታ
ፋኖ በሚቆጣጠረው ቦታ ውስጥ የአብይ ህግ አይሰራም። ስለዚህ እዛ ቦታ ላይ አብይ ሊገል ሲመጣ እኔም አብሬ ስለምመታ ወንድሞቼ እንኳን ጥሩ መልእክት አስተላለፉልኝ። እዛ ስገኛ አብሬ ታዲያ አብይ የደም ድግስ ነው ብሎ ዲፋይን ካደረገው ለህልውና ትግሌ እኔ ሊያጠፋ የመጣ ነው ሲል እርምጃ ቢወስድ እርምጃ ለምን ወሰድክ ብሎ ማን ነው የሚጠይቀው ማለት ነው እንጂ ፋኖ እንዴት ነው የሚጠይቀው? እስቲ ንገረኝ። ሁለተኛ ፋኖን ከዚህ በፊት በታሪኩ የምናውቀው ከሆነ ስለ ፋኖ ከሆነ የሚያወሩት ማለት ነው እኔም አንተም እንደምናውቀው የማረካቸውን ሰዎች ሊገሉት የመጡትን ሰዎች ቁስል አጥቦ ልብስ ቀይሮ ትራንስፖርት ሰጥቶ መታወቂያ አሰርቶ ወደ ቤታቸው እንደሚሸኝ እናውቀዋለን። መታገል ለሚፈልጉት ሲያታግል ወደ ቤታቸው መሄድ ስለሚፈልጉት ወደ ቤት ሲሄድ እንጂ ፋኖን በጅምላ ሲገል አናውቀው። ነገር ግን በአዋጅ ደረጃ ይሄንን ምርጫ የደም ድግስ ነው ብያለሁ እኔን ለማጥፋት የተዘጋጀ ዝግጅትና ሰርቲፊኬት ለመቀበል ስለሆነ ያንን ደግሞ አልቀበለውም ቢል የዓለም አቀፍ ማህበረሰብ ፋኖን በምንም አይነት የሚጠይቅበት ምንም ነገር የለም። ምንም ሲጠይቅም አይታየኝም እና ይጠየቃል ብሎ የሚል ሰው ማን እንደሆነ እኔ አይገባኝም ማለት። መጀመሪያ ፋኖና ብልጽግና ግንኙነታቸው በጠመንጃ ነው። በዛ ጠመንጃ ውስጥ አጅቦ ጀነራል ማንም ይባል ሰው ያልጅዋቸው የፋኖ ተወዳዳሪና ማን ነው የብልጽግና ተወዳዳሪና ሌሎችም አጃቢዎቹ ሲሄዱ እዛ ቦታ ላይ እንትን ቢሄድ ፋኖ የሚያደርግበት ቦታ ላይ ምርጫ ምን አድርገው ነው ምርጫ የሚያደርጉት? እዛ ውስጥ ፋኖ እያስተዳደረው ይሄ እንደውም እኔ የሰጠው መመሪያ ቁም ነገር ማድረግ ነው ማለት ነው እንጂ ፋኖ በጅምላ ሰው የሚገልበት ታሪክም የለውም። የህዝብ ተቀባይነት እንዳለው እናውቃለን። በዚህ አሰራር ሂደት ውስጥ ግን ፋኖ የመላእክት ስብስብ ነው አለንም። በሂደት ውስጥ የሰብአዊ መብት ረገጣም አንዳንድ ነገርም ካለ ያን ነገር መተቸት እንዲስተካከሉ ማድረግ የምርኮኛ አያያዝም ሆነ ምን በሂደት ሁሉም ቦታ ላይ አንድ አይነት ነገር ስለማይኖር ሁሉም ስራ ላይ ስተት ስለሚፈጠር ያየው ነገር ካለ ያንን አስተያየት መስጠት እንጂ ፋኖ በጅምላ ሊገል አዋጅ አወጣ ብሎ የሚተረጉም ሰው ካለ ከሚዋጉት ሰዎች ጋር እንዴት እንደሚያገናኝና የዓለም አቀፍን የጦርነት ጋር አክብሮ እንደሚሰራ የታወቀ ነገር። ይሄ ምርጫ ግን የደም ድግስ ነው። አብይን ለመግደል የሚቆይ ነው። ከአብይ ጋር ግንኙነቴ ደግሞ በጠመንጃ ነው። ይሄንን ነገር ወቁትና ራሳችሁን አዘጋጁ ብሏል። የዲሞክራሲ መብቴን ፋኖ ረገጠኝ የሚል ካለ ፋኖ አሁንም የትጥቅ ታጋይ ነው እንጂ ምርጫ ለሚያደርጉ ሰዎች የምርጫ አጃቢ አይደለም፣ ፖሊስ አይደለም። ይሄንን እንደው አላወቁትም ማለት ነው። እና የህልውና ትግል ያለበትና ራስን ለመከላከል ወይ መጥፋት አደጋ ያለበት የአማራ ህዝብ ንቅናቄ ለምን እኔን ለምርጫ መብቴን አልጠበቀም ካለ ምርጫ የሚባለው ከሀገርም ከህዝብም ከህልውናም በኋላ ቀጥሎ የሚመጣ ነገር ነውና እንደው ፖለቲካውን በውል አልተገነዘባችሁትም ነው የምላቸው። እኔ እንደዚህ የሚል ሰው ካለ ማለት ነው መሳይ ኢንጂነር ሊቃል ምናልባት ይሄ ነገር የመጣው የፋኖን ስም በመጥቀስ አንድ የአሜሪካ አንድ ስቴት የኢሚግሬሽን መስሪያ ቤት አንድ ኢትዮጵያዊን በኢሚግሬሽን ፍርድ ቤት ቆይቶ ወደ ሀገሩ እንዲመለስ ውሳኔ በወሰነበት ላይ ፋኖን በመጥቀስ ሶስተኛ ደረጃ ሽብርተኝነት መዝገብ ውስጥ ላለ አባል የሆነ በሚል የጠራው ጋር ተያይዞ የዚህ የምርጫው ላይ ፋኖ ያስተላለፈው መግለጫ ጋር እነዚህ ሁለቱ ተገናኙና ፋኖን የሆነ የሽብር ጥሪ ያደረገ አስመስለው ያቀረበው ይሄ ምን እንደሆነ እንግዲህ በስፋት ተወርቷል። ብዙ የአማራ ድርጅቶችም ሌሎች ተቋማትም እንደዚሁም ፋኖ ጭምር የአሜሪካንን መንግስት በጠየቀበት ደብዳቤ ግልጽ ያደረገው ጉዳይ ነው። ነገር ግን ያው ዘመኑ የመረጃ በተለያየ መልኩ ተዛብቶ የሚቀርብበት በተለይ በማህበራዊ መድረኮች መሰራጨትና ከፍተኛ ጉልበት ያገኙ መምጣታቸው ጋር ተያይዞ የተዛቡ መረጃዎች ባጭር በሰከንድ ውስጥ ህዝቡ ጋር ይደርሳልና ይሄ ነገር ሰውን እያወናበደ ነው። ልክ ይሄ የሽብርተኝነቱ ጉዳይ ሲመጣና ፋኖ ደግሞ እርምጃ ወስዳለው ትዛዝ ተሰጥቷል ከሚለው ጋር አገናኝተው ይሄ ነገር ለዓለም አቀፉ ማህበረሰብ ምቾት የሚነሳ ነው። እንግዲህ ፋኖ የዓለም አቀፉ ማህበረሰብ ድጋፍ ይፈልጋል፣ መልካም ግንኙነት እንዲኖረው ይፈልጋል። በእንደዚህ ሁኔታ የሻከረ ነገር እንዳይፈጥርበት ትንሽ የምርጫው ላይ ያወጣው ትዕዛዝ ለስለስ ቢል ኖሮ ብለው እንደው የነገሮችን መገጣጠም አንስተው የገለጹ ወገኖች አሉ። ሁለቱ ይገናኛሉ ማለት አይደለም፣ ግን እንዲህ አይነት ስሜት ቢፈጠር እንዴት እንደው ታይዋለህ አንተ? የዓለም አቀፍ ማህበረሰብ ምን ብሎ ጣሰ መሳይ? አሁን አንደኛ ነገር ይሄ በዓለም ላይ ያልተገባ ተስፋ ማድረግና የዓለም አቀፍ ማህበረሰብ አሜሪካ በቤተክርስቲያን በገፍ ሲቃጠል፣ አማራ በገፍ ሲታረድ ሲሰደድ ምን አርጋለች? ዳንኤል ክብረት ጋራና አብይ ጋር ለሚሰሩ ያን ሁሉ የጦር ወንጀል ከፈጠሩ ሰዎች ጋር
ስለዚህ ይሄ አሜሪካን አንጋሽና እንደ እግዚአብሔር አድርጎ የማየት ራሱ የአማራ ህዝብ ህልውናው በእጁና በራሱ ነው ነፃነቱን የሚያስከብረው ህልውናውን የሚያመጣው እንጂ አሜሪካን እያሰበ አይሰራም። ከአሜሪካ ጋር ከዓለም ጋር ከማንኛውም ሀገር ጋር መልካም ግንኙነት እንዲኖረው ያስፈልጋል። አሜሪካ እንዲህ ትለኛለች እንዲያ ትለኛለች እያለ የሚሰራ መሆን የለበትም። በመሰረቱም በራሱ ይሄ የጥገኝነት አመለካከት ነው በራሱ ምንም ይበል አሜሪካ ግን የሚያደርገው ነገር ለሀገሩ ለህዝቡ ለእውነት ለህሊና ፍርድ ለህግ ተገዝቶ በሞራል እንደሚሰራ ፋኖ እስካሁኑ ስራዎቹ አይተናል አይደል? ምርጫ አልቀበልም አለ ብሎ ሽብርተኛ የሚል ከሆነ ሽብርተኝነት ማላገጫ ሆኗል ማለት ነው። እዚህ አይነት ነገር እና እኔ በማስተዳድረው ይሄ ምርጫ የማየው እኔን በሰርቲፊኬት እና እንትን ስለሆነ ይሄን እዚህ ላይ ትብብር የሚያደርግ እርምጃ ወስዳለሁ ማለት ሽብርተኛ ያስብላልም ብሎ የትኛው የህግ ቋንቋ ነው እንደዚህ አይነት ቋንቋ ያደርግ? አንድ በትጥቅ የሚንቀሳቀስ ኃይል እዚህ አካባቢ እንዳደርሱ ጦርነት ነው ካለ የፖለቲካ መብት እኮ በአዋጅ ታገዳል መሳይ አታውቅም እንዴ? አስቸኳይ ጊዜ አዋጅ ታውጆ እኮ በዚህ በራሱ በኢህአዴግ ህገ መንግስት እንኳን አንድ ነገር ከመጣ የፖለቲካ መብቶች ይታገዳሉ። በአገር ላይ ድርቅ ከመጣ አንበጣ ከመጣ የመሬት መሰንጠቅ ከመጣ የተለየ ጎርፍ መጥለቅለቅ ከመጣ ያንን ነገር እስከምንቋቋመው ተብሎ የፖለቲካ መብቶች በአዋጅ በአስቸኳይ ጊዜ አዋጅ ይታገዳሉ። መሰረታዊ መብቶች ያንን የመገደብና የማገድ መብት ያለው በስልጣን ላይ አካል ወይም ደግሞ ይሄ በተለምዶ ምንድነው የኃይል የበላይነት ያለውና የሞኖፖሊ ኦፍ ፓወር መቆጣጠር ህግና ስርዓትን ማስከበር ማስጠበቅ ያለበት ስርዓት እንጂ አንድ ታጣቂ ቡድን እንዲህ አይነት መብቶችን የመገደብ ስልጣን አለው ወይ? ምናልባት የኃይልም እርምጃ ወስዳሉ አስቸኳይ ጊዜ አዋጅም ወስዶ እስከ መግደል የመድረስ እንደው የተለጠጠ መብት የሚሰጠው በስልጣን ላይ ላለ አገዛዝ ነው። ታጣቂ ቡድን ማን መብት ሰጠው መብቶችን ለመገደብ የሚል ነገር ይመጣል። አረ በእግዚአብሔር ፋኖ እኮ በማስተዳድረው ቦታ ላይ ነው ያለው። አሁንም 80% የሚሆነውን የአማራን ክልል የሚያስተዳድር እሱ ነው። በዛም ላይ የተለያየ ማስጠንቀቂያ ሲሰጥ ሰምተን እናውቃለን። አንተም መግለጫ በተደጋጋሚ ሲሰጥ አይቻልም። ለምሳሌ የማንኛውም ተሽከርካሪ እንቅስቃሴ ዛሬ መኖር የለበትም ይላል አይደል? ሲል ከባድ መኪና በለው ምን በለው ከአምቡላንስ በስተቀር ማንንም መኪና እንዳይንቀሳቀስ ይላል። ባጃጅ በለው የህዝብ ማመላለሻ ትላልቅ መኪና ማይንቀሳቀስም ይላል። ሲንቀሳቀስ ከተገኘ ጎማውን ይመታል እና የተወሰነ ጊዜ ሁሉ ታስሮ ሲቆይ አይተናል አይደለም? እንደዛ ያ ማለት ምንድነውና እኔን ሊገል ምርጫ ላይ ያደርግ ነው የሚል አካል በምርጫ በሚደረግ ግንኙነት ላይ ምርጫን ካላከበርክ ብሎ የዓለም አቀፍ ህግ የሚባል ነገር የለም መሳይ። እንዲህ ያለ ነገር ቱ ስታርት ዊዝ የዓለም አቀፍ አሜሪካ ይመጣልኛል አሜሪካ እንዲህ ይለኛል ብሎ አይደለም የአማራ ህዝብ ንቅናቄ ለህልውናው ነው የሚታገል። አሜሪካም እንደዛ ቢለው ግዱ አይደለም። እውነት ንገረኝ ካልከኝ ቱ ዘ ኤክስተንት አብይን ሰው እየገደለ አብሮት እየሰራ አብይ ስንት ነገር እየጨፈጨፈ ስንት ህዝብን ከህዝብ ጋር የሚያስተላልቅ ነገር እያደረገ በአብይ አስተዳደር ስንት ህዝብ በድሮን እየተደበደበ ክርስትና የሚሄዱ ቤተሰብ በሙሉ ያለቀ በድሮን የራሱን ህዝብ እየደበደበ ምንም ብሎ ማያውቅ እንትን ምርጫውን አልቀበልም እዚህ ምርጫ አለ ብላችሁ ብትመጡ ዋጋችሁን ታገኛላችሁ። ስለዚህ እንዳትመጡ ነው ያለው። እንዳትመጡ ከመጣችሁ ኃላፊነት የራሳችሁ ነው ያለው እና በዚህ ሂደት ውስጥ ምርጫ አረጋለሁ ከአብይ ጋር ፋኖ የሚንቀሳቀሰው ላይ ብሎ ከሄደ እኔ ራሱን እንዳስገደለ አርገን መቆጥረው ነው። ምን እርምጃ ይወስዳሉ? ቅድም እንዳልኩ እንኳንስ ሰላማዊ የሆነውን ሰው ሊገላቸው ሄደንም ሰው ፋኖች በምን ሁኔታ እንደሚይዙ አይቻለሁ። ምንም እንደዚህ በማስና በጅምላ የአማራ ንቅናቄ ያንን ያደርጋል ብዬ አስቤውም አላቅም። የሚያስብም ሰው የለም። 2 ዓመት ተኩል ነው ፋኖ እንቅስቃሴ ከጀመረ 3 ዓመት ሊሆነው ነው። ስለዚህ አንድ ነገር ሲያደርግ በምን ደረጃ እንደሚያደርግ እናውቃለን። ስለዚህ አሜሪካ እንዲህ ሊለው ነው እንዲያ ሊለው ነው። እነዚህ ሰው የነገሩን ደረጃ አልተረዳም። ስለዚህ አሜሪካ እንዲህ እንዲለው እንዲያ እንዲለው አይደለም የሚሰራው ማለት ነው። አሜሪካ ሽብርተኛ ካለው የሰራ አሜሪካ ሰሞኑን እዚህ መጥቶ ስንት ሚሊዮን ዶላር እንድትሰጡኝ የሚለው አሜሪካ ዋይት ሃውስ ነበር አይደል እንዴ? የሰራው መሪ አሁን ማንዴላም ሽብርተኛ ነበርኩ በእንግሊዝና በአሜሪካ ካወቅ እና ይሄ እንዲህ ያለውን ነገር ብዙ ማልፈልገው ንግግር ውስጥ አታስገባኝ ማለት ነው። የአማራ የነጻነት እና የህልውና ትግል ከራሱ ጋር ተጀምሮ ህግንም ያከብራል ከዓለም አቀፍ ጋር ይገናኛል። ግን አሜሪካ እንዲህ ይለኛል እንዳይለኛል እንደዚህ የሚባል ነገር መሰረታዊ ነገር አይደለም። በዛ ደረጃም የሚያመጣ ነገር የለም። ምርጫን ለምን እንደዚህ ያደርጋችሁ ብሎ እኔ ምን ያህል የዝቅተኝነትና ያስተሳሰብ ደረጃ እንደሆነም ነው የሚያሳየኝ ነው ለማሳይ ምንም ነገር የለውም። እና
ሲሪየስ ማተር መሆኑን ፋኖ በመግለጫው አሳይቷል። ከዛውጭ ምንም አይነት የቃላትም የሐሳብም የመሰረታዊ ነገርም እኔ አንድ ትጥቅ ይዞ እንደሚንቀሳቀስና የህልውና ትግል እንደሚያደርግ አካል ይሄንን መግለጫ ከዚህ የተለየ እንደማይል አውቃለሁ ማለት ነው። ኢንጂነር ይልቃል እንግዲህ ወደ መግለጫው ሄደና እንደው መግለጫውን ምን ያህል በተለይ ያው ያገዛዙ ሰዎች ከወዲሁ ፋኖ በሚቆጣጠራቸው አካባቢዎች ከነ ስንዴ ነዷቸው እየተያዙ ነው። ምርጫ ቅስቀሳ ላይ ያሉም እንዳለ ተግበስብሰው ወደ ፋኖ እንዲገቡ የተደረጉም አሉ። አማራ ክልል ማድረግ እንደማይቻል ምልክቶችን በደንብ እያየን ነው። ነገር ግን አይናቸውን ጨፍነው መንግስትን ተማምነው መንግስት ለራሱም አልሆነም። ቀደም ሲል በመግቢያ ላይ እንደገለጽኩት በደቡብ ኢትዮጵያ እኮ አገር ሰላም ነው ብሎ ብላ የደቡብ ኢትዮጵያ አንድ የካቢኔ አባል ወይም ደግሞ የቢሮ ኃላፊ ከኮንሶ ወደ አርባ ምንጭ በምትጓዝበት ጊዜ እኮ ነው በታጣቂ ኃይሎች የተገደለችው። ስለዚህ ባለስልጣናትም በአሁን ሰዓት ለደህንነታቸው ዋስትና የላቸውም። እንኳን አይደለም በምርጫ ሊገቡ ቀርቶ እንደው ይሄ የፋኖ የምርጫ ማስጠንቀቂያና መግለጫ ምን ያህል ውጤታማ ይሆናል? ተገቢነቱስ በአጠቃላይ የተቋሚ ፓርቲ አመራሮች ይህንን እየሰሙ ይህንን እያዩ አሁን እንደምንሰማው ከሆነ በተወሰነ ደረጃ ስጋት ገብቷቸዋል። መንግስትን እየጠየቁ ነው። ይኸው እንደዚህ ተብሏልና በምን ዋስትና እዛ ክልል እንሂድ እያሉ እየጠየቁት ነው። እዛ መጠየቅስ አለባቸው ወይ? እዛስ መድረስ አለባቸው ወይ? ፋኖ እንዲህ እስኪናገር መጠበቅስ ነበረባቸው ወይ? የፖለቲካ ፓርቲዎች ኢንጂነር ይልቃል እኔም የሚገርመኝ እሱ ነው። አሁን እዚህ መነጋገራችንም እኔ ብዙ ዋጋ በእርግጥ ሐሳብን ማጥራት መልካም ነው፣ ግን ያን ያህል አንደኛ ምርጫ የሚባለው ነገር የህዝብን ውክልና ለማድረግና መልቲ ፓርቲ ዲሞክራሲ ሆኖት የተለያየ ሐሳብ ይዞ አንድ ነገር ለማድረግ ነው። ወይም ደግሞ በምርጫው ሂደት ሐሳቤንና እምነቴን ለህዝብ አስተዋውቄ በሚቀጥለው ሂደት ድርጅቴን አጠናክራለሁ ብሎ ሲያስብ ነው። ወይም ደግሞ መንግስትን ለውጣለሁ ኮምፕሊትሊ ነው። ባልችልም እንኳን የተወሰነ ወንበር አግኝቼ የህዝብን ድምጽ አሰማለሁ ብሎ ለማድረግ ነው። ይሄ እንደማይሆን በግልጽ በብዙ ምክንያቶች ታይቶ ይሄ መንግስት በብዙ ቦታ ላይ ቁጥጥር እንደሌለውና ምርጫ ማድረግ እንደማይችል ዛሬ መኪኖች መንቀሳቀስ አቅቷቸው ታገትን መሄድ አልቻልንም እንደዚህ ነው እያሉ በተለያየ ጊዜ አንድ ሰው ከጎጃም አዲስ አበባ መኪናው ሳይታገት ከደረሰ ልክ ለቶሪ እንደደረሰውና በልዩ ሁኔታ እንኳን ደረስክልኝ ተብሎ በሚባልበት አገር ላይ የፓርላማ አባላት ዛሬ እንደውም ታሙ ሆስፒታል ገባ የሚባል ዜና ሰማው። ዮሐንስ ቦያለው መናገርን ከሆነ እሱ ተናግሮልናል። በቃ የአገሪቷ ችግር ምን እንደሆነ እኮ በባህር ዳር ላይ በተገኘው ክልል ምክር ቤት ላይ የብልጽግና ችግር ምን እንደሆነ አብይ ፊቱ ሲጠቁር እኔንም ታኮርፉኛላችሁ እያለ ሙሉ በሙሉ ተናግሯል አይደለ? ያ ሰውዬ በህዝብ የተመረጠው ሰውዬ እስር ቤት ሆኖ አሁን ዛሬ ሆስፒታል ነው ያለው ታሙ። ከስልጣን ውረድና የሽግግር መንግስት አቋቁም ብሎ ያለው ክርስቲያን ታደለ ፓርላማ ላይ እስር ቤት ነው ያለው። ጎበዝ ጋዜጠኞችና ባለሙያዎች ሁሉ በሙሉ እነ መስከረም አበራ መስዋዕትነት የከፈሉለት ግን እስር ቤት ነው ያሉት። የፓርቲ መሪ የሆነ ሰው በአደባባይ በቲዮርገሳን በጥይት ደብድቦ የገደለ መንግስት ነው። ይሄ መንግስት ጋር አሁን የፓርቲ መሪዎች ሁሉ በሙሉ እስር ቤት ናቸው። የኢዜማው ዶክተር ማን ነው ባለበት ይሄ ሁሉ ሆኖ ጋዜጠኞች እስር ቤት ናቸው። ምን ለማሳየት ነው ምርጫ ሄዱት? አሁን ህዝብን ለማጋለጥ እንዳይባል ፓርላማ የነበረ ሰው ምንም ወንጀሉ ሳይታወቅ እስር ቤት የገባ የክልል ፓርላማ ለዶክተር ካሳ ተሻገር ሁሉ እስር ቤት ናቸው። የአዲስ አበባ ምክር ቤት አባላት እሱን እናውቃለን። መሳተፍና ለትግል ለህዝቡ መነቃነቅ ከሆነ ፕሮፌሰሮች፣ ዶክተሮች፣ ሐኪሞች፣ የህግ ባለሙያዎች፣ መሐንዲሶች፣ ገበሬዎች፣ የዩኒቨርሲቲ ተማሪዎች፣ ስራ አጥ ወጣቶች ሁሉም የህብረተሰብ ክፍል በንቅናቄና በምን እየሞታ ሳይቶናል። እየሞት በሶሻል ሚዲያና በምን አንተ የምትሰራው ለጉድ ነው። ምርጫ ሳይገባ መሳይ ምርጫ ገብቶ ነው የአብይን ችግር የሚያጋልጥልን ጧት ማታ የምትሰራው ነገር እና ይሄ የደም ድግስ በሆነው ነገር ላይ ሳትሄዱ በሌላ መንገድ ለምን አያሳዩም ነው ማለት የመንግስትን ለማጋለጥ ከሆነ ያንን ግን ምርጫ ተደረገ ማለት መንግስት ይፈልገዋል። ስለዚህ ለዛ ሂደት ደግሞ አትሳተፉ ተብለው የተባሉት ለራሳችሁ የምታገኙት ነገር የለም፣ ለድርጅታችሁም የምታገኙት የለም፣ ለኢትዮጵያ ህዝብ የምታገኙት ነገር የለም ተብሎ ይሄንን ደግሞ በተግባር ምንድነው ፓርላማ እንዴት እንዳደረገ
እነ ክርስቲያን እነ ካሳ ተሻገርና እነ ዮሐንስ ቦያለውን አይታችኋል። እውነት የሚናገርና በአደባባይ የሚናገርን ሰዎች እነ መስከረም አበራን እነ ገነት አስማማውን አይታችኋል። እና አባይ ዘውዱን አይታችኋል። እኔ ስንቶቹን ልጥራቸው አሁን የፓርላማ አባል እንደው አሁን ደግሞ እየረሳሁት ታየ ደንዳም እኮ የፓርላማ አባል ነው መሳይ አይደለ? የክልል ፓርላማ አባል ነው ታየ ደንዳም። ታየ ደንዳም አባል ነው። እና የሱ እውነት በመናገሩና በፌስቡክ በመጻፉ እስር ቤት ነው ያለው። ስለዚህ ከዚህ ይሄን መንግስት ምኑን ነው የሚያሳዩን እነሱ ነው የሚሉ። ከዛ ይልቅ በምርጫ ሂደት ሳይሆን እስከ መጨረሻው ከቆያችሁ ተመርጫለሁ ብሎ ለማለት ሰርቲፊኬቱን ለማግኘት ለሚያደርገው አስተዋጽኦ ታደርጋላችሁ። ይሄ ይቅርባችሁ ነው የተባለው። ይሄ አይቀርብንም። ከአብይ ዲሞክራሲ ይጠብቃለሁ ከሆነ እንደማያመጣ ታውቋል። ፓርላማ መግባትም ምን እንደሆነ ጦሱ በነ ክርስቲያን ታደለና በነ ታየ ደንዳ በነ ዮሐንስ ቦያለው በነ ካሳ ተሻገር አይተነዋል። እውነቱን መናገር አዲስ አበባ ከሆነ እየሞቱልን አይተናል። የፓርቲ አባላትን ሲገል አይተናል። ምኑን ነው እዛ ውስጥ እሱን ለማንገስ ከመሄድ ውጭ ሌላ ጥቅም ለህዝብም ለድርጅትም እንደ ግለሰብም ጥቅም ስለሌለው ከዛ ውስጥ መውጣት ነው። ከዛ ይልቅ በታጣቂዎቹ አገሩ ተተራምሷል። መንቀሳቀስ አይቻልም። የቡድን ወንጀለኝነት በስቷል። ለዲሞክራሲ መሰረታዊ የሆነው የሲቪክ ማህበራት እንቅስቃሴ የህዝብ ነፃ እንቅስቃሴ አማራጭ ለማድረግ የሚያስችል ሁኔታ ነባራዊ ሁኔታ በሌለበት የፖለቲካ መሪዎችና ተጽዕኖ ፈጣሪዎች ሁሉ እስር ቤት በገቡበት በጦርነት ባለው ሁኔታ ምርጫ የሚባለውን መሰረታዊ ነገር እንኳን ስለማያሟላ ይሄን እንድታሟላ እንጠይቃለን ብለው አዲስ አበባ ላይ ሰላማዊ ሰልፍ ቢያረጉ እኔ እናንተም ዛሬ ቅስቀሳ እናደርጋለን። ምንም ጥያቄ የለም። ሰላማዊ ትግል ነው። ያ አንድ ፓርቲ የሚያደርገው ነው። ኢትዮጵያ ያለውን የምሳደርገው የነበረ ነገር ነው። ይሄንን ካደረጉ አንድ አስተዋጽኦ የሚኖረው ነገር እውነት ያለው ነገር ስለሆነ እኔ ከዛ ውጭ የሆነው ነገር አብይን ከማባጀብና ፋኖ የደም ድግስ ላለው ነገር እዛ ድግስ ላይ ከመገኘት ያለፈ ሌላ ምንም ጥቅም የሚያስገኘው ነገር ስለሌለ ይሄንን ነገር መቃወም እኔ በየትኛውም ነገር የማንንም መብት እንደመንፈቅ አድርገው ለምን እንደሚያዩት አላውቅም። እኛ እንደዚህ እንቋወማቸው መብታችን ስለሆነ ማለት ነው። ከዚህ የተለየ ሐሳብ አለ ብሎ መሄድ ይችላል መንገዱን ጨርቅ። ግን እኛ ደግሞ ይሄንን ሐሳብ የመናገር መብት አለ። ፋኖ ደግሞ በጠመንጃ ስለሆነ የሚሰራው እኔ በማስተዳድረው አካባቢና ከመንግስት ጋር ግንኙነቴ በጠመንጃ ስለሆነ ይሄ ምርጫ የሚለውን የአብይ መንግስትና ህግ እኔ ጋር ስለማይከበር ያንን የደም ድግስ ልትበሉ የተገኛችሁ ሰዎች እርምጃ ቢወሰድባችሁ ውርደት ከራሴ ነው፣ እዛ አካባቢ እንዳትመጡ ብሎ ፋኖ ደግሞ በፋኖነቱ ተናግሯል። እኔ እናንተ ደግሞ እንዳንድ በሐሳብ እንደሚያምን ሰው በግልጽ ይሄን ሐሳባቸውን እንሞግታለን። ምን የተለየ ሐሳብ እንዳላቸውና ምን እንደሆነ መተው ይከራከሩ። እስቲ አንተ ጥራና አንድ ሰው ከኔ ጋር እስቲ ያከራክረኛ። አንድ ሰው ምርጫውን ማድረግ ለምን እንደሚጠቅመው አንድ የፓርቲ መሪ ከኢትዮጵያ ጠርታ እንነጋገር እስቲ መሳይ የተለየ ሐሳብ ካለው ማለት ነው። ምናልባት ኢንጂነር ይልቃል የሚያቀርቡት ሐሳብ አለ። በሚቀሩት ጥቂት ጊዜያት የሆነ ነገር ቢለወጥ እኔ ምናልባት ተአምር የሚጠብቁም ይመስላሉ። እኔም ያንተን ሐሳብ ስለምደግፍ ነው በዚህ ደረጃ በተደጋጋሚም ሞግቻቸዋለሁ። ምርጫው ላይ ለመግባት ምንድነው ምክንያታችሁ የሚለው ጥያቄዎች በተደጋጋሚ አንስቻለሁ። ውሃ የሚያነሳ አይደለም። አንተ እንዳልከው ነው። ፓርላማ ላይ በነበረን ጊዜ ትንሽ ድምጽ አሰምተናል ነው። ይሄ ምን የኢትዮጵያ ሕዝብ የሚጠብቀው ያና አይደለም። ትንሽም ቢሆን ልማት እንዲሰራ አድርገናል። እንዴ የአማራ ሕዝብ ቀደም ሲል እንዳልከው ነው። የአማራ ሚሊላውም ማህበረሰብ የሉና ጉዳይ ውስጥ የገባ ሰው መስኖ ተሰራና የውሃ ቧንቧ ዛጋ ገባ ብሎ በአሁን ሰዓት ቅድሚያ ሰጥቶ ከሉናው ቅድሚያ ሰጥቶ ለዚህ ነገር የሚጨነቃለ ወይ? እንዲህ አይነት በጣም ሰባራ ምክንያት እያቀረቡ ያሉ ተወዳዳሪዎች አሉ። በእርግጥ ምርጫቸውን ብናከብርም ግን ለህዝብ መጥተው የሚገልጹት ምክንያታቸው ግን ግምት ላይ እየጣላቸው ትዝብት ላይ እየጣላቸው እንዳለ ነው የተረዳ ነው። በጣም የማዝነው በጣም ከፍተኛ የሆነ ፕሮፓጋንዳ እየሰራባቸው ነው። የምርጫ ክርክር ብሎ በቴሌቪዥን ዋናው ማጥበርበር ነው። ይሄ በምንድነው በአምፖል በብልጭልጭ ነገር የሆነ ፓርክ ውስጥ እዛ ልክ ሰላማዊ ሀገር ሰላማዊ ሐሳብ ሰው ሐሳቡን ያለ ምንም ጭንቀትና ፍርሃት የሚያራምድ እንዲመስል አድርገው የቴሌቪዥን ድራማና ዲኮር አድርገው የሚያቀርቡትን ነገር ለዛ ተባባሪ ሆነው አብረው ኬክ ሁሉ እየቆረሱ እውነት ለመናገር ከብልጽግና ደም እጃቸው ላይ ካሉ የብልጽግና ሰዎች ጋር ኬክ አብረው እየቆረሱ ያሉ የፖለቲካ ፓርቲዎችንም ስናይ በጣም ነው ያዘን ነው። እንግዲህ እናያለን
2 ወር 3 ወር ውስጥ አብይ አህመድ ተለውጦ መልአክ ሆኖ የዚህን የምርጫ ሁኔታ ነፃ ፍትሃዊና ዲሞክራሲያዊ ያደርጋል ብለው እንደው የሚመኙና የሚቃዡ ካለ ያው ጊዜው ሩቅ አይደለም በቅርብ የምናያቸው ይሆናል። ኢንጂነር ይልቃል ብዙ ነገሮችን ላንሳ ምናልባት ከምርጫ ጋር የተያዘ እኛ ብልጽግናን ስለምንቃወም ብቻ አይደለም በኢትዮጵያ ነባራዊ ሁኔታ ምርጫ እንዳይካሄድ የሚያደርጉ ትክክለኛ ምክንያቶች አሉ። ሰሞኑን አብይ አህመድ ስርዓት የወሰደውን እርምጃ እንመልከተው። በአንዳንድ አካባቢዎች ተወዳዳሪዎችና የምርጫ አስፈጻሚዎች ፎቶግራፋቸውና ስማቸው እንዳይገለጽ መመሪያ ወጥቷል ውስጥ ለውስጥ ምክንያቱም ለጥቃት ይጋለጣሉ ተብለው በአሁን ሰዓት በአዲስ አበባም ሆነ በተለያዩ አካባቢዎች የምርጫ ካርድ የሚወስድ ተመዝጋቢ ስለሌለ ከደሞዝና ከሴፍቲኔት ጋር አገናኝተውታል። ደሞዝ ለመቀበል የምርጫ ካርድ ማሳየት፣ ሴፍቲኔት ለመውሰድ የምርጫ ካርድ ማሳየት እንደ መመሪያ እየመጣ ነው። የተመዝጋቢ ድርቅ እየመጣቸው ነው። 15 ሚሊዮን አባላት አሉኝ የሚለው ብልጽግና ራሱ የሱ አባላትም እየተመዘገቡ አይደለም። በእንደዚህ ሁኔታ እንዴት ነው ምርጫ የሚባለው? ለማንኛውም ከእንደዚህ ሁኔታ ተነስተንም ጭምር ነው ኢትዮጵያ ውስጥ ካለው አጠቃላይ ሁኔታ ምርጫ ለማድረግ የሚያስችል አስቻይ ሁኔታ የለም። ከዚህ ይልቅ ሌላ መፍትሄ መፈለግ አለበት የሚለውን ሐሳብ የምንገፋውና ምናልባት አንተም ይሄንን ሐሳብ የምትጋራ ነህ ኢንጂነር ይልቃል። ልክ ነው መሳይ። ይሄ ምንም ይሄን ያህልም እኮ ግልጽ ነው እንደው አንዳንድ ነገር የምናገረው ነገር ባጣ ለክርክር የሚቀርብና ለውይይት አንድ ነገር ግራቀኝ ሐሳብ ኑሮት ሲሆን ነው አይደለም አንድ ነገር ሐሳብ የምታቀርበው። አሁን ኢትዮጵያ የምትገኝበት አንድ አካል በአንድ ነገር ላይ ስትራቴጂ ሲያወጣና የውሳኔ ሐሳቦችን ሲመርጥ ካሉት አማራጮች አይቶ ነው ሲቹዌሽን አናሊሲስ ይሰራል። አሁን በአገሪቷ ውስጥ ያለው ሁኔታ ምንድነው ካልክ አጠቃላይ በጦርነት እየታመሰች ያለበት ሰው መንቀሳቀስ የማይችልበት በኦሮሚያ በትግራይ በአማራ በደቡብ ኢትዮጵያ በቤንሻንጉል በጋምቤላ የሚሆነውን ነገር ያየን አምባገነን የመሆን አይደለም እኮ መንግስት አምባገነን የመሆን አይደለም አሁን ያለው ነገር አጠቃላይ አገሪቷ ከቁጥጥር ውጭ ወጥቶ አገር ይቀጥላል አይቀጥልም በሚባል ሁኔታ ውስጥ የሚደረግ ምርጫ ምንም መንግስት ከሆነ ለምን እንደሚፈልገው ይገባኛል። አብይ በምንም አይነት ሁኔታ ዝም ብዬ ከምቀመጥ እንደወጉም ቢሆን ምርጫ ይደረግ የሚለው ነገር ስለሚጠቅመው አልተመረጥክም እንዳይባል ያንን ነገር ጊዜውን ጠብቆ ሰርቲፊኬቱን ለማሳደስ ይጠቀምበት። የፖለቲካ ፓርቲ ሆኖ ግን እዚህ ውስጥ ቅድም እንዳልኩ ምክንያቶች አንድ የፖለቲካ ፓርቲ እዛ ምርጫው ሲገባ ምን ሊያገኝ ነው ምን ሊያገኝ ለመናገር ከሆነ እኛ አሁን ፖለቲካ ፓርቲ የለኝም ድርጅት የለኝም የፈለኩትን ነገር እኔ እንጃ በጣም ብዙ ስራ እንደምንሰራ ነው የሚሰማኝ አይደል እናንተ እዛ ምርጫ ውስጥ መሄድ ለምን ያስፈልጋል? የኢትዮጵያን ሕዝብ የሚያሳምኑበት በቂ ምክንያት ካላቸው ምንም እኔ አብይ ድግስ ላይ ሄዶ የአብይን ሰርቲፊኬት ለመስጠት ዕውቅና ማሰጠትና ሌላ መግደያ ሰርቲፊኬት በመስጠት ረገድ ውስጥ አስተዋጽኦ ማድረግ አይገባቸው። አንድ ሪስፖንሲብል የሆነ ሰው ካለ እንደ ፓርቲ መናገር ይችላል፣ ስብሰባ መጥራት ይችላል፣ ለህዝብ መግለጫዎች መስጠት ይችላል፣ ለኢንተርናሽናል ኮሚኒቲው መስጠት ይችላል። ምርጫን ቦይኮት እኮ በሰላሙ ጊዜ እንኳን እንደዚህ ሀገር ተጥለቅልቆ ባለ ቦይኮት ማድረግ ምንም ወንጀል አይደለም እኮ ፓርቲዎች ነባራዊ ሁኔታዎች አልተሟሉም ካሉ ቦይኮት ማድረግ ይችላሉ። ይሄ ሁሉ በሆነበት ነገር አንድ የፖለቲካ ፓርቲ እዛ ውስጥ ለምን እንደሚገባ ነው እኔ የማይገባኝ ነው ማለት ነው። ሌላው ደግሞ የመጨረሻ የምናገረው ታጣቂ መብቴን አላከበረልኝም የምርጫ ህግን ሲል ከጠላቱ ጋር ሲወዳደር ለምን እኔን እንድወዳደር አልፈቀደልኝም የሚል ሰው ካለ የፖለቲካ ግንዛቤው በጣም ጥያቄ ውስጥ የሚገባ ነው ወሳኝ። ሁለተኛ ህልውና ከንቃተ ህሊና ይቀድማል። ምርጫ የሚባለው ነገር የመጣ አገር ከኖረ ከሺህ ዓመታት በኋላ ነው። ስለዚህ አገር ከሌለ ህዝብ ከሌለ ምርጫ የሚባለው ነገር በጣም በኋላ የሚመጣና ከመብቶች ሁሉ የመጨረሻ ጫፍ የሚባለው ነገር ነው ሲኖር ነው ሰው አማራ ህዝብ ህልውናው አደጋ ላይ ከሆነ አገርም ኢትዮጵያ እንዳገር ችግር ውስጥ ከሆነች መጀመሪያ ህልውናን ማስከበር ከዛ አገርን ማጠበቅ ከዛ መንግስትን ማቆም ከዛ በኋላ የምናቆመው መንግስት ምንድነው ይባል ምርጫ በ5 ዓመት ነው የምናረግ በ4 ዓመት ነው የምናረግ በጠቅላይ ሚኒስትር ነው የምንመራ በፕሬዝዳንት ነው የምንመራ የፌደራል አሬንጅመንታችን ምንድነው የሚሆን የእርሻ ፖሊሲያችን ምንድነው የውጭ ግንኙነት ፖሊሲያችን ምንድነው የኢንዱስትሪ ልማታችን ስትራቴጂ ምንድነው ያ ሌላ ነገር ስንኖር ነው ያንን የምናቀለው አይደለ አሁን አማራ ክልል የውጭ ደህንነት ግንኙነት ፖሊሲው ምን ይሁን ለፋኖ ምኑ ነው ማለት ነው አሁን ኢትዮጵያ ያብይ ስርዓት
የአብይን ነገር በምንም ነገር ለመንቀል ለሚሰራ ሰው አብይ የሚከተለው ፖሊሲ ምንም ይሁን ምን አብይን ከማስወገድ ውጭ ሌላ ምርጫ የለም ብሎ አብይ የሀገሪቷም ጠላት የአማራም ጠላት ነው ብሎ በይኗል። በዚህ ሀገር በምርጫ የሚፈታ ችግር የለም ብሎ አስቧል። ይሄ ምርጫ ደግሞ አማራን ለመግደል የተዘጋጀ የደም ድግስ ነው ብሎ አስቧል። ይሄን የደም ድግስ ደግሞ እኔን ለመግደል ሰርቲፊኬት ለሚያገኝ ነገር በጠመንጃ ስለሆነ ከገዢው ጋር ግንኙነቴ በጠመንጃ ጉዳይን ሳስፈጽም እዛ ቦታ ላይ ሰላማዊ የሆናችሁ ሰዎች እንዳላገኛችሁ ብሏል። ካገኘዋችሁ እርምጃ ወስዳለሁ ብሏል። ይሄን አለ ብሎ ደግሞ ፈረንጅ ሽብርተኛ ይለዋል አይለውም የሚል ሰው ካለ የአማራ ህዝብ ሲገደል ይሄን ያህል ዘመን ሲቆዘቆዝ ምንም ያላለው አሜሪካ ሽብርተኛ ሊለው ነው አይደለም። ዋናው ነገር ግን የሚያደርገው ነገር ያንን ያሟላል፣ ያደርጋል። ለሲቪሎቹ ለያዛቸው ሰዎች እንኳን እንዴት አድርጎ እንደሚይዝና ደጋግመን እንዳልነው ሊገሉት የሄዱትን ሰዎች እንኳን ማርኩ በምን ደረጃ እንደሚይዝ እናውቃለን። ስለዚህ በየትኛውም ሁኔታ ምርጫውን ማደናቀፉ ፋኖ ከያዘው ዓላማና ስርዓት ጋራ ሊያደርግ የሚችለው ማንም ሰው የሚጠብቀው ነገር ነው። በእኔ እምነት ማንኛውም ዓለም አቀፍ ድርጅት ምርጫው ፋኖን ተቃወመ ብሎ መግለጫ የሚሰጥም የሚቃወም አካል እንደሌለ አውቃለሁ። ለምን ግንኙነታቸው በምን ደረጃ እንደሆነ ያውቃሉ። መንግስትና ስርዓትም እንዴት እንደሚሰራ የዓለም አቀፍ ማህበረሰብ ያውቃሉ። ሽብርተኛም ብለው ሲፈርጁ ለምን እንደሆነና እንዴት እንደሚያደርጉት ያውቃሉ። በዚህ ደረጃ ከዛ ጋር የሚያገናኝም ያንንም እንደቁም ነገር የሚቆጥር ሰው የለም። እኔን እንደውም የሚደንቀኝ በዚህ ሁሉ ነገር ውስጥ አልፎ ምርጫ ውስጥ ገባለሁ የሚል ሰው ለምን እንደሚያደርገው ብቻ ነው ሊገባኝ የማይችለው መሰለኝ። ጂነራል ቃል ምናልባት የህዝቡ ውሳኔ ነው እዚህ ላይ ትልቅ ሚና የሚኖረው። የተቃዋሚ ፓርቲዎች በምን ተጽዕኖ ስር ሆነው ብዙ ነገር እንሰማለን። እንደው በጣት የሚቆጠሩ እውነተኛ ናቸው ብለን የምናምናቸውም አሁን እስቲ እንሞክረው ብሎ የገባሉ። እስቲ ሞክረው መቼ ውሳኔ ላይ ደርሰው ወይም አብይ አህመድ እንግዲህ 15 በመቶ የምክር ቤትን ወንበር ለተቃዋሚዎች አድላሉ ብሎ ኮዲው የምርጫ ውጤቱን ሰርቶ የጨረሰበት ነው። በብልጽግና ጓዳ የምርጫ ምክር ቤት ወንበር ተሸንሽኖ አልቋል። 15 በመቶ ነው። ከዛ ውስጥ 10 በመቶ ኢዜማ፣ 4 በመቶ አብን፣ የተቀሩት 1 በመቶ ያገኛሉ የሚል እንግዲህ ቁጥሩ ከፍ ዝቅ ሊል ይችላል። እንዲህ አይነት ስሌት ሁሉ ተሰልቶ አልቋል። አንዳንዶቹ የእንጀራም ጉዳይ አለ፣ ምክር ቤት በመቆየት የሚገኝ የደሞዝ ጉዳይ አለ፣ የቤት ጉዳይ አለ። ከዛም አንስበው የህዝብን ጥያቄ እንደ ሽፋን እየተጠቀሙ ነገር ግን በዋናነት እችኛዋን የቁስ ፍላጎታቸውን ለማሟላት ሊገቡ የሚችሉ አለ። የምክር ቤት ወንበር ላይ ለመቀመጥ ብቻ ብለው የህዝብ ጉዳይ ሌላ ጣጣቸውም ያልሆኑ እንዳሉ እናውቃለን። የዚህ ሁሉ ግን ዋና ሚና ተጫዋች ህዝቡ ነው። ከየቤቱ ቤት ለቤት አስገዳጅ በሆነ ሁኔታ የምርጫ ካርድ ውሰዱ እየተባለ ነው። ይሄ በሁሉም የኢትዮጵያ አዲስ አበባን ጨምሮ በአብዛኛው የኢትዮጵያ አካባቢ ብልጽግና አስገዳጅ የሆነ የመራጮች ምዝገባ እያደረገ ነው። እንደዚህም ሆኖ አስገዳጅ ነገሮችም ሆኖ በደሞዝ እና በሴፍቲኔት ማስፈራሪያ እየተደረገ ምርጫ የሚመዘገበው ማህበረሰብ ምን ሊያደርግ ይችላል? ይሄ ምርጫ እንዳይሳካ ከተቃዋሚዎችም በላይ የህዝቡ ውሳኔ በጣም አስፈላጊ ነውና ምን ሊያደርግ ይችላል ህዝቡ? ኢንጂነር ይልቃል ህዝቡ የራሱን ውሳኔ መወሰን አለበት። አንደኛ መረር ያለና ኃላፊነት የተሰማው ጠንካራ ውሳኔ መስጠት አለበት። አሁን በሚባለው ሁኔታ መሳይ አሁን ባለው የኢራንና የእስራኤል የአሜሪካ ጦርነት ከቀጠለ አፍሪካ ውስጥ ፋሚንና ከባድ ረሃብ ሊከሰት እንደሚችልና ምግብ ሁሉ በሬሽን ሊተላለፍ ይችላል እና ከባድ ችግር ይመጣል የሚል ትንታኔ አለ። ያ ደግሞ ምንድነው? ሁሉም ነገር የሚሰራው በነዳጅ ነው። ነዳጅ ካልመጣ ምንም ነገር የለም። ሞተር ነው ነዳጅ፣ የእንቅስቃሴዎች ሁሉ መሰረት ነው ኢነርጂ። ከዛ ያለፈ እንደው ደግሞ ከዛ አካባቢ የሚመጣው እንደምታውቀው ለማዳበሪያ የሚሆን ጥሬ ዕቃና ምርት የሆነው ማዳበሪያም በአብዛኛው የሚመጡት በዛ አካባቢ ያሉ ሀገሮች ናቸው ምርት የሚያመርቱት ዩሪያን የሚያመርቱት ማለት ነውና ነዳጅ ከሌለ ማዳበሪያ ከሌለ እህል የለም ማለት ነው። ይሄ ደግሞ ራሱን ችሎ አሁን ከምንገኝበት ሁኔታ አንፃር ሲደመር ሌላ ጣጣ ነው የሚመጣብን። አሁን ይሄ ምርጫ ምናምን የሚባለውን ትተው ማንኛውም ኃላፊነት የሚሰማው ለራሱ የሚያስብ ለሀገር የሚያስብ ለዲሞክራሲ የሚታገል ሶሻል ሪስፖንሲቢሊቲ የሚወጣ አይደለም። አንድ ሰው እኔ እንበላው ላጣ ነው ነገ እንደ ሀገር ህልውና ያደጋ ላይ ሊወድቅ ነው ካለ መንግስትን
ይሄንን ማታላግጠው ነገር ትተህ ያለንበት ሁኔታ የሚጠይቀው ነገር ከባድ ስለሆነ የዚህን አገር ችግር እንዲፈታ አልቻልክም ከስልጣን ወረድ ወይም ደግሞ ኃላፊነት የሚሰማ አካል ያ ከስልጣን የምትወርድበት ሁኔታ እንዲመቻች አንድ አይነት ሞዳሊቲ ፈጥረህ ተነጋገር እንጂ እንደዚህ ያላገጥክ ከሄድክ እስከዛሬ በ8 አመት ውስጥ ይሄድነው ቁልቁለቱን ነው የወረድን አሁን ግን ብለን ገደል ውስጥ ከተህናል ብለው ይሄንን ነገር ምርጫ የሚባለው ማላገጫ ዞር በሉ ከቤታችን አትምጡብን ብሎ ኮስተር ማድረግ ያስፈልጋል እንዲህ ያለውን ነገር ደግሞ ሚዲያዎች አንተን የመሰሉትን መስራት አለባቸው የተቋሚ ፓርቲዎችም ግርግር ከመፍጠር ይልቅ እንዲህ አይነቱን ነገር ማድረግ በአገር ላይ ያስከብራል ነው በቃ ትግል የሚባል ጊዜም ገንዘብም መስዋዕትነትም ካስፈለገ ቁም ነገር ባለው ነገር ላይ ነው መሆን ያለው ይሄንን ብለው አንድ አካል ቢታሰር ቢንገላታ ችግር ቢደርስበት ለሀገር እየሰራ ነው ተብሎ በታሪክም ይከበራል ህዝብም ከጎኑ ይቆማል ወደፊትም በሚያደርገው ነገር ውስጥ ሁሉ መሪያችን ተብሎ በስነ ልቦናም በሞራልም የበላይነትን ይወስዳል አንድ ድርጅትም ይሁን ግለሰብም ይሁን ይሄን ከህዝብ ጋር ከቆመ ማለት ነው በአብይ ድግስ ላይ ግን ብልጭልጭ ነገርን በማየት ይሄን አደርጋለሁ ካለ ወይም ደግሞ ህዝቡም ቢሆን እንደው በምን ቸገረኝ የሚያረክ ከሆነ መጨረሻ ላይ ዋጋ የሚከፍል ራሱ ህዝቡ መሆኑን አውቆ መረር ያለ መልእክት ለህዝብ እንቢ ማለት የተለመደ ነገር ነው እኔ ይሄ ህዝብ በራሱ ጉዳይ ላይ የራሱን ዕጣ ፈንታ ለመወሰንና በራሱ ህይወት ውስጥ ኃላፊነት መውሰድ ትንሹ ነገር እኮ ነው መምረጥ እኮ ግዴታ አይደለም እውነቱን ለመናገር ተረግም ቢሆን መብት ነው አይደለም ስለዚህ መብቴን አልተጠቀምም አልመርጥም ካለ መብት ነው ይሄን ትንሹን ነገር ዞር በለዚህ ካድሬ የሆንክ ላንተ አበል ማግኛ ብለህ ቤት ያትምጣ የልጆቼ ነገር ራሴን አዝሮኛል ሌላ ማስበው ነገር አለ ሁለተኛ ቤት ያትምጣብኝ ብሎ ማለት ይሄ ቀላሉ ነገር ነው ይሄን ለምንድን ነው ማይል ዝም ብሎ መጎተት ምን የሚሉት ነገር ነው ማለት ነው ማለት ቃል ምናልባት ብዙ ርዕሰ ጉዳዮች አሉ በተለይ ምርጫው ያው በሰፊው በተለይ በአገዛዙ መንደር ነው ሌላው እንኳን ጉዳይ ብሎ ያዘው እንዳልሆነ ያያየነው ነው አገዛዙ ግን ምናልባትም ብዙዎች እንደሚሉት ለሚቀጥሉት 5 አመታት በኢትዮጵያ ስልጣን ላይ ለመቆየት እንደ ህጋዊ ሰርቲፊኬት የሚያየው ምርጫ ሳያደርግ በስልጣን ላይ ቆየ እንዳይባል በሚል እንጂ ራሱ አብይ አህመድም ያቋል ምርጫ መወዳደር የማይችሉ የራሱ ባለስልጣናትም ያው ሪፖርቱን ያያየን ነው ሌላው ቀርቶ የተለመደው የኢህአዴግ አሰራር እያንዳንዱ የባለስልጣን ወደ ትውልድ ቦታው ሄዶ ከዛ ተወዳድሮ እንዲመጣ ያደርግ ነበር በነመለስ ዜናዊ ጊዜም ራሱ አብይ አህመድም ከበሻሻ ነው ተወዳድሮ የሚመጣው እንደዚህ አይነት ነገር ነበር አሁን ግን በተለይ የአማራ ክልል ባለስልጣናት ወደ ትውልድ ቦታቸው መሄድ አልቻሉም ላብነትም አቶ ተመስገን ጥሩነህን መጥቀስ ይቻላል ወደ ትውልድ ቦታው መሄድ ስላልቻለ ባህር ዳር ላይ እንዲወዳደር እየተደረገ ነው ያለው እንደዚህ አይነት ነገሮች እየተከሰቱ ነው እንግዲህ እንደምንም እንለፋት እንደምንም ምርጫ የሚመስል ምርጫ አድርገን እችን ሰርቲፊኬት እናገኝ የሚል ነው የአብይ አህመድ አካሄድ ግን ህዝቡ ብዙ ነገር እየመጣበት ነው አሁን ከመጣው አጠቃላይ ዓለም አቀፍ ተጽዕኖ ከነዳጅ እጥረት ጋር ተከማሽተው ከመጣው ከአብይ አህመድ አስተዳደር የተከመረበት መከራና ስቃይ አሁን ሁሉ ነገር እንደው ክሩ እየተበጠሰ በከፍተኛ ደረጃ የህዝብ ሰቆቃ እየሰማን ያለ ነው ከኢትዮጵያ የምንሰማው ነገር ሁሉ እውነት ለመናገር አጥንት ድረስ ዘልቆ በገባ ሐዘን እየመታን ያለው ይሄንን የምንናገረው መሬት ላይ ያለው ነገር እንደው በከፊልም ማለት አይቻልም እንደው ከውቅያኖስ ላይ በጭልፋ እንደ ማንሳት የሚቆጠር ነው ስቃይ መከራ ነው ኢትዮጵያ ውስጥ ያለው ግን ደግሞ ህዝቡ የዛን ያህል ምላሽ እየሰጠ አይደለም ይሄ ወቅትን ተጠቅሞ ይሄ የመጨረሻው ጊዜ ላይ ያለውን አጠቃላይ ሁኔታ ተጠቅሞ ተባብሮ ይሄን ስርዓት ማንቀጥቀጥና ይሄን ስርዓት አደም ማስገዛት ላይ አሁንም ትብብር አናይም እንዲሁ በእንደዚሁ መከራ ኢትዮጵያ የምትቀጥል ነው የሚመስለውና ይሄን ነገር እንዴት ታየዋል እንዴት ትታዘበዋል ማን ይሄንን ነገር ፊት መሪ ወጥቶ ህዝቡን አነሳስቶ ለውጥ እንዲመጣ ያድርግ እንግዲህ ተቋሚዎች የተባሉት ሁሉን ነገር ትተው ብልጽግና ጓዳስ ከምርጫው ጋር በተያያዘ ነው ጊዜያቸውን ያጠፉ ያሉት ማን ነው ይሄንን ህዝብ አስተባብሮ ይሄን ስርዓት እንደው ለመገርሰስ የሚያስችለውን አብዮት የሚያስነሳው አይ ራሱ ማድረግ አለበት መሳይ ምንድነው አንድ ህዝብ እኮ መከራ ሲገባው የራሱን መሪ መፍጠር ነው ያለበት በአባቶቻችን እኮ በ1936 የማይጨው ጦርነት ጊዜ ንጉሱ ወደ እንግሊዝ ሀገር ከሄዱ በኋላ በ5 አመቱ ጦርነት ራሱን ያደራጀ የራሱን መሪዎች እየፈጠረ
በተለያየ ቦታ እርስ በርስ መልእክት እየተላላከ እንዳሁን ቴክኖሎጂ በሌለበት ሁኔታ ለክብሩ ለሀገሩ ለራሱ የዘመተበት ዘመን ነው ያለው አይደል? ስለዚህ የኢትዮጵያውያን አንድ ችግር በመጣ ጊዜ የፋኖም እንቅስቃሴ አሁን ሲጀመር እንደዛ ነው። በራስ ኃላፊነትና በራስ ሁኔታ መኖር ሲያቀት ትጥቅህን አውርድ ሲባል ትጥቄንም አላወርድም ራሴንም አሳልፌ አልሰጥም መንደሬ ድረስ መተህ አትገለኝም በከተማ አትግባልከኝ ሌላ ቦታ አስገደልከኝ ጎጆዬ ድረስ መተህ እንኳን የክብር ትጥቄን ልትፈታ አትችልም ብሎ በራሱ ጊዜ ይወጣው በዛ መንገድ ነው። አሁንም ቢሆን ይሄ እየመጣ ያለው ነገር ሁሉ አደገኛ መሆኑን አውቆ የራሱን መሪዎች እየፈጠረ በራሱ ሁኔታ ትግሉን እያደረገና በየራሱ እየተደራጀ ዛሬ ጊዜ የምታውቀው ነው። ይሄ ሶሻል ሚዲያው ዩቲዩብ ቲክቶክ የመሳሰሉት ቲክቶክ በጣም በሰፊው ያሉበት ነው። ለመገናኘት በየትኛውም ሁኔታ ቴክኖሎጂውም ቀላል ነውና የራሱን መሪዎች እያደረገ ማንንም ሳይጠብቅ የራሱን የፈጠራ ችሎታ እየተጠቀመ ኢትዮጵያ የወጣት ሀገር ነው። በአብዛኛው ህዝቡ ወጣት ነው። ከ35 ዓመት በታች ነው። የራሱን ኃላፊነት መውሰድ አለበት። ችግርም ከመጣ መከራም ከመጣ የሚጠብሰው እሱን ስለሆነ ጦርነትም የሚያሰቃየው የስራጥነትም የሚያሰቃየው በአገር ውስጥ የስርዓት መበስበስና ህገወጥነትምና የተደራጀ ወንጀልም የሚያሰቃየው ረጅም ጊዜም የሚኖረው ራሱ የኢትዮጵያ ወጣት ነውና ይሄንን በራሱ ጊዜ በራሱ በፈጠራ ሁኔታ እንቢ ማለትን መደራጀትን መተባበርን ተባብሮ ደግሞ አንድ ነገር መስራትን በራሱ ጊዜ መፍጠር አለበት ብዬ ነው። ማንንም መጠበቅ ማን ያደርግለት ብሎ መጠበቅ የለበትም። ህዝብ በአስቸጋሪ ሁኔታ ውስጥ የራሱን መሪዎች መፍጠር ባህል አለው ኢትዮጵያ ህዝብ። የራሱን መሪዎች ፈጥሮ ደግሞ ችግሩ የታወቀ ነው መፍትሄውም የታወቀ ነው። በዛ ዙሪያ ተሰባስቦ በዛ አጀንዳ መትመም ይቻላልና ማንንም መጠበቅ አያስፈልግም ማለት ነው መሳይ። እንደው ጀነራል ቃል ቢቀጥሉት ጊዜያት ምን ልናይ እንችላለን? እንደ ነብይ ወቅቶችን ነገሮችን ያሉትን እየመጡ ያሉትን ዓለም አቀፍ ክስተቶችንም በአገር ውስጥ የሚታየውም ነገር እንግዲህ የነዳጁ ጉዳይ አሁን አፍጦ ነው የመጣው። አብይ አህመድ በዚህ ሁኔታ ህብረተሰቡ የሚመጣውን ስጋት እንዲሁ በብልጭልጭ ነገር የሚሆን በመደለያ በተስፋ ቃሎች የሚሻገረው እንደማይሆን እየታየን ያለውና መጪው ጊዜ እውነት ለመናገር ለብልጽግና ጥሩ አይደለም። ጀንበር ያዘቀዘቀ እንደሆነ ከምን ጊዜውም በላይ መገመት የምንችልበት ሁኔታዎች ነው እየተፈጠሩ ያሉት። እንደ ሁኔታዎችን አይተን በሚቀጥሉት 2-3 ወራት ምናልባትም ቢበዛ በ6 ወራት ኢትዮጵያ ውስጥ ምን ሊሆን ይችላል? እንደው እንደ ፖለቲካ እንደው ተሳታፊ ነገሮችን አይተ መጪውን ጊዜ መገመት ትችል ይሆን? አይ ይታያል እኮ መሳይ መንገዱ ይታያል። እንግዲህ ኢትዮጵያ ውስጥ ቅድም እንዳልኩ አንድ ስርዓት ሲበሰብስ ያ የመበስበስ አዳጋ ፖለቲካል ዲኬ ይዞት የሚመጣው ጣጣ ብዙ ነው። የጎንዮሽ ጥቆች ይሰፋሉ። ቨርቲካል ያሉት ግጭቶች መንግስት አውሬ ሲሆን የሚያደርገው የጭካኔ እርምጃና ሁኔታዎች አሉ። በጎረቤት ያሉ የኃይል አሰላለፎች ይኖራሉ። በዓለም ላይ ያሉት አሰላለፎች ሁሉ ይኖራሉና ለምሳሌ ዩጎዝላቪያ በፈራረሰ ጊዜ ከኩራቶች ጋራ አብረው የቆሙ ኃይሎች አሉ። ካቶሊኮች እና ፕሮቴስታንቶች የሆኑት በብዛት ሴንትራል አውሮፓ አብረው ቆሟል። ከሰርቦች ጋር ደግሞ ኢስት አውሮፓ እና ራሺያ በጋራ ቆሟል። ከቦስኒያዎችና ከሙስሊሞች ጋራ ደግሞ በአብዛኛው የአረብ ሀገሮችና እነ ኢራንና ሳውዲ አረቢያ በይፋ አድርገዋል። ያ ሁሉ ነገር እንግዲህ እርስ በራሳቸው ተከፋፍለዋል በታሪክ በራሳቸውም ደግሞ ከጎናቸው የዓለም ሀገር ሁሉ እየተሰባበረ መጨረሻ ላይ የሆነው ነገር ሆኗል። ስለዚህ እኛም ሀገር ብዙ ስንጥቆች ከፖለቲካ ዲኬ ጋር ካለ ያንን ጠንካራ ኢንስቲትዩሽንና ቢሮክራሲውን ሁሉ በፍጥነት እያፈረሰው ስለሆነ አብይ የሚመጣው ነገር ሁሉ ወደ ሀገር መፍረስና ወደ እርስ በርስ መተላለቅ እንዳይመጣ አሁን የተጀመሩት በጋራ ይሄን ችግር የመቋቋም ነገርና የጎንዮሽ ስንጥቆችን የመጠገኑና ስንጥቆችን የመድፈኑ ነገር ተጠናክሮ መቀጠል አለበት። የአብይ መውደቅ የማይቀር ነገር መሆኑን በተደጋጋሚ ስላየ ነው። አሁን ኦሮሚያ ውስጥ ኦልሞስት ቁጥጥሩን እያጣ ነው። ትግራይ ውስጥ ምንም አይነት ቁጥጥር የለውም። አማራ ውስጥም ያለውን ነገር በሂደት የምታየውን የአማራ ብልጽግና በሙሉ እየፈረሰ እንደሆነ ነው የሚያሳየው። አሁን ሰሞኑን ደቡብ ጎንደር አካባቢ የሆነው ነገር ሁሉ በአጠቃላይ የአማራ ብልጽግና የሚባለው የፋኖ አንድነት ከመጣ በኋላ የአብይ ማላገጫ አንሆንም ብለው ውስጥ ለውስጥ ከፋኖ ጋር ሁሉ
በፊቱንም መስራትና መረጃ ማቀበሉ ከላይ ጀምሮ እስከታች ድረስ እንዳለ የታወቀ ነገር ነው። በዚህ በብሔርተኝነት ትግል ውስጥ እንዲህ ያለው ነገር የማይቀር ነገር መሆኑን በተደጋጋሚ አንተም ጋር የተናገርኩ ይመስለኛል። ስለዚህ ያ ምልክት በሰፊው እየታየና የአማራ ንቅናቄ በአጠቃላይ ሁሉንም የህብረተሰብ ክፍል የብልጽግናን መዋቅር ጅምር እየወረሰው እንደሆነ የሚያሳይ ነገር አለ እና ይሄንን ደምረህ ደግሞ እነዚህ አካላት ሁሉ አብሮ የመስራትና የኢትዮጵያን ሁኔታ በሽግግር ጊዜ በጋራ የመበየኑ ነገር ሁሉም የሚመለከታቸው የኢትዮጵያ አክተርስ ሁሉ አንድ ላይ መስራት እንዳለባቸው በውጭ ሀገርም የሚደረጉ የመሰባሰብ ሐሳቦች አሉ። እነዛም አካሎች ተሰባስበው የኢትዮጵያን ህዝብ እንደው ልቡ እንዲያርፍ ደሞ ነገ ምን ይመጣብኝ ሆኖ ብሎ እንዳይሰጋና በመንግስት ለውጥ ውስጥ የበሰበሰ መንግስት ሲሄድ ስንጥቁ ብዙ አቅጣጫ የሚገለጹ የብሔር መልክ ያላቸው የሃይማኖት መልክ ያላቸው ከጎረቤት ጋርም ከሩቅም ከቅርብም የሚመጡ ነገሮች ስለሚኖሩ እነዛ ነገሮች ያላባራ ጦርነት እንዳይፈጥሩብን ካሁኑ እንዲህ አይነት ነገሮች እንደሚከሰቱ አውቆ ይሄ የኢትዮጵያን ህዝብ ጥያቄዎች ጎላ ያሉትን አንዳርጎ ዝርዝር ጉዳዮችን ደግሞ በሂደት በህገ መንግስትም በዋጅም በመመሪያም እየፈቱ ለመሄድ ዋናው ግን ላያችን ላይ ያለው ስርዓት ስለሆነ የሁሉም ነገር ጠላት እዛ ላይ አተኩሮ መስራት ነው። ያንን የማድረጉ ነገር በሰፊው እየሄደ መሆኑ ይታየኛል። በ4 በ5 እና በ6 ወር ውስጥ እጅግ በጣም አሁን የተጀመረው እንቅስቃሴ ገፍቶ ሙሉ ቅርጽ ይዞት ምናልባት ሌላ አይነት ነገር የምናይበት ሁኔታ እንደሚፈጠር አልጠራጠርም። መሳይ ፖለቲከኛ ሆኖ በሙሉ ልብና ምንድነው በግልጽ አንድ ነገር ወስኖ መናገር አስቸጋሪ ስለሚሆን ብቻ ነው እንጂ ባለው ትሬንድ ከተያዘ ከ6 ወር በኋላ የአብይ መንግስት በብዙ ሁኔታ እንደለለ እንደሚቆጠር እኔ አልጠራጠርም። መሳይ እንደው ኢንጂነር ሊቃል ወደ ኋላ ልመለስ ነው የመደምደሚያ እንዲሆን አድርጌ ያስነሳው ጥያቄ ነበረ። ነገር ግን እንደው ከዚህ ከወቅታዊው የዓለም አቀፍ ሁኔታ ጋር በተያዘ በኢራን በአሜሪካና እስራኤል አሁን በተከሰተው ግጭት ወይም ደግሞ ጦርነት ዙሪያ የአብይ አህመድ አገዛዝ እንደዚሁ ፈራ ተባ ያለ አሁን የማን ደጋፊ ወይም ከማን ጋር እንደተሰለፈ ከማን ጋር እንደቆመ በይፋ የሚገለጽበት ጊዜ ላይ ተደርሷል። እንግዲህ ሌላ የአፍሪካ ሀገር ማን እንዳለም ማናቅም በዚህ ጉዳይ ላይ ወገን ለይቶ እከሌን ደግፋለሁ እከሌ ያደረገው ስተት ነው አውግዛለሁ የሚል መግለጫ ወይም ደግሞ ሌላ ነገር የሰጠ የለም። አብይ አህመድ አቡዳቢ ከሄዶ ወዳጅነቱን ከማሳየት ታማኝነቱን ከማሳየት ባሻገር እንዲሁ በይፋ በእነሱ ሀገራት ሚዲያዎች በተገለጸ መልኩ ኢራንን የማውገዝ ነገር እንዳለ ነው ምንሰማው። ኢትዮጵያ በታሪኳ የምትታወቀው በእንደዚህ አይነት ነገር አልነበረም። አብይ አህመድ ነገ ከነጎዲያም ለኢትዮጵያ እንደዚሁ እንዲህ አይነት ችግር እየፈጠረ ትቶ የሚያልፍ አገዛዝ እንደሆነ ያየን ነው። የኢራን መንግስትን በዚህ ደረጃ ካስቀየመ በኋላ በማግስቱ የኢራንን አምባሳደር ደሞ ጠርቶ ሽንገላ ነገር ሲያቀርብም በአምባሳደር ደረጃ ሰምተናል። እንዲህ አይነት ነገር ነው ያለውና የዚህ ሰውዬ ባህሪ እናየው ይሆን? አንድ ሰው በእንደዚህ ደረጃ የቤት አመሉን ይዞ ቤተ መንግስት ሲገባ የሚታየውን ነገር ነው እንግዲህ ኢትዮጵያ ላይ እያየን ያለ ነው። ይሄ ደግሞ ዋጋ ያስከፈለን ነው ኢንጂነር ይልቃል። እኛን ዋጋ ያስከፍልም። መንግስታት ይለዋወጣሉ። ምንድነው በንጉሱ ጊዜ የነበረው ዲፕሎማሲ ሌላ ነው፣ በደርግ ጊዜ የነበረው ፖሊሲ ሌላ ነው፣ በኢህአዴግ ጊዜ ያለው ነው። ግን የሚያሳዝንህ እንደዚህ በነባራዊ ሁኔታውና በወቅቱ ያሉት ሁኔታዎች ቢለያዩ እንደ ኃይል አሰላለፉ ቢደረግም እንኳን እንደዚህ ግን ኢትዮጵያን በሚያዋርድና ምንም መሰረታዊ ሐሳቦችና ፖሊሲዎች ሳይኖሩት እንደዚህ አይነት የልጆች ጨዋታ ሲሆን ሆኖ ያቀም በኢትዮጵያ ታሪክ ማለት ነው። የብሎክ ምርጫ፣ የሐሳብ ምርጫ፣ የሪዮት ዓለም የተለያዩ ምክንያቶች ትኩረትን ወደ አንድ አቅጣጫ የሚያደርጉ ነባራዊ ሁኔታዎች ይኖሩ ይሆናል በአገሮች ደረጃ በተደረገ ነገር ግን መርህን በጠበቀና የሀገርን ፖሊሲ በግልጽ ባስቀመጠ መልኩ ነበር በሶስቱም ጊዜያት በቅርብ ጊዜ ባሉት እንኳን ሲደረግ የነበረው ማለት ነውና አብይ የሚያደርገው ነገር በአብዛኛው አሁን እስቲ በሞቴ ከአረብ ኤሚሬት ጋር ኢትዮጵያ ያላት ግንኙነት ምንድነው? በመሰረቱ ምንድነው? አሁን እንደው እውነት እንነጋገር ከተባለ በምንድነው? እስቲ የባህል ልውውጥ ነው? የንግድ ልውውጥ ነው? ኢንቨስትመንት ነው? ሃይማኖት ነው? ምንድነው? አሁን 10 ሚሊዮን የማይበዛ በአብዛኛው ደግሞ ከሌላ ሀገር ሄደ ሰው የሚኖርበት በረሃማ ሀገር ሚራጅ ከኢትዮጵያ ጋር በመሰረታዊ ጉዳይ
የሚገናኘው ምንድነው? ሁለተኛ እነዛ የአካባቢው ሀገሮች ራሳቸው በሙሉ ሙስሊም ናቸው። ያላቸው ሁኔታ በአሜሪካ ጥላ ስር ሆኖ የነዳጅና የተፈጥሮ ጋዝ ምርትን በማድረግ በአሜሪካ ገበያ ኢንቨስት በማድረግ የሚኖሩ ናቸው። ኢራን ደግሞ የራሱ ስልጣኔ ያለው የእስልምና መሰረት ነው ብሎ በራሱ ጊዜ ያደረገና ከአሜሪካ ተጽዕኖ ነፃ ሆነን እንኖራለን የሚል ነው። በአብዛኞቹ እኮ እየተደበደቡም እኮ ከኢራን ጋር በሙሉ ጦርነት ያልገቡት በአብዛኛው ህዝባቸው የኢራንን በአሜሪካና በእስራኤል መደብደብ ስለማይደግፍ ነው። ይሄን አታውቅም መሳይ? ህዝባቸው ራሱ እኮ እነዚህ በዘር የተደራጁ የንግስና ቤተሰቦች ከአሜሪካ ጋር ሆነው እኛንም አስፈጁን ኢራንም የሰላም አጋር የሆነችን በሃይማኖት የምትመስለን ሀገር አስደበደቡ ብለው ህዝባቸው ስለማይወዳቸው እንጂ አንድ ሀገር ሲተኮስበት ቢያንስ መልሶ መተኮስ ነበረበት አይደል? ይሄንን ሁሉ ኮምፕሌክስ የሆነ ነገር ባለበት ግንኙነቱ እንደዚህ ግራ በሚያጋባ ሁኔታ ያለ ነገም ደግሞ ችግሩ በምን ሁኔታ እንዲያልቅ የማያቀሰው በመርህ ደረጃ ሌሎች ሀገሮች አሉ የሚሉት አለ እኮ መሳይ ምንድነው? ሁሉም አካላት ተኩስ ያቁሙና በውይይት ችግሩ ይፈታ። የአውሮፓ ሀገሮች ሁሉ እኮ ከአሜሪካ ጋር እንሰለፍም ብለዋል። ይሄ በሆነበት ሁኔታ ሌሎች ሀገሮች ሁሉ የሚሰጡት መግለጫ አይቶ አጠቃላይ የሆነ ነገር ያተናገረ የሂደቱን ነገር ማየት ማንን ገደለ ማለት ነው። ይሄ ሁሉ ነገር ለምን ይሆናል ካልከይ ከሰውየው ጋር በልዩ የገንዘብና የጥቅም ግንኙነት አብይ ከራሱ ከዋናው ሰውዬ ጋር ባለው የግል ግንኙነት ብቻ ነው ይሄን ሁሉ ነገር የሚያደርገው ማለት። ያ ደግሞ ዞሮ የሚያስመታውና ጊዜ በሄደ ቁጥር በሌሎችም ያለመታመን፣ በኢራንም ያለመታመን፣ በአሜሪካም ያለመታመን፣ በቻይናም ያለመታመን፣ በራሺያም ያለመታመን መጨረሻ ላይ ደጋግመን እንዳለው እንደ ውሸታም ውረኛ አብይን ማንም የማያምነው አጥቶ ስርዓቱ እየወደቀ ሲሄድ ሌሎች ተቋሚዎችን መደገፋቸውና ጥቅማቸውን ከሚመጣው መንግስት ጋር ማድረጋቸው አይቀርምና የአብይ ቅዠት ውሎ አድሮ ራሱን ከመጉዳት በስተቀር ከኢትዮጵያ ጋር ምንም እንደማይገናኝ አሁን ባለው ሁኔታ ሁሉ የታወቀ ነው መሳይ። ኢንጂነር ይልቃል በጣም ነው ማመሰግነው። እንግዲህ ዋና ጉዳዮች ያነሳንበት የዕለቱ የመወያያ መድረካችን ይህንን ይመስላል። የምትጨምረው ከሌለ እኔ ጥያቄዎችን ጨርሻለሁ። በቅርቡ እንደምንገናኝ ደግሞ ተስፋ አደርጋለሁ። አመሰግናለሁ መሳይ። ለማንኛውም ግን የዚህ በኤአይ በመናምን የሚመጣ ነገርን እኛ በህይወት እያለን ትናንት የተናገርነውን ዛሬ ማብራራት በመንችልበት ሁኔታ ብሏል አላለም እያሉ መደናገርና ምናምን እውነት በዛ ደረጃ የሚያስብ ሰው ካለ ትልቅ ስንፍና ጭምር ነው። አንደኛ ኦሪጂናል ቪዲዮውን ሂዶ ማየት ያስፈልጋል፣ ትንሹ ነገር ነው። ሁለተኛ ይልቃል የሚባለው ሰው አስተሳሰቡ ምንድነው የሚለው ነገር እድሜ ልክ ያየውን ሰው ዛሬ የብልጽግና ሰው እንደዛ አድርጎ ስላቀረበ እንደዛ ይላል ብሎ በዚህ በቴክኖሎጂ ዘመን በዚህም ሀገር እንደዚህ ነው ያላሉትን ሁሉ በኤአይ የሚፈልጉትን ታዋቂ ሰዎችን ያደረጉ ለሚፈልጉት አይነት ሁሉ ፕሮግራም ሲሰሩ ይታያልና እንደዛ አይነት ነገር ያለ መሆኑን አውቆ እንደው ከሶሻል ሚዲያ ግርግር እነዛ ለምን እንደሚሰሩትም የሚጠቅማቸው አይመስለኝም። የሚሰሩትንም ማያውቁም፣ ግን ሌላው ሰው እንደቁም ነገር መቁጠር የለበትም የሚለውን መልእክት ለማስተላለፍ ፈልጋለሁ። በተረፈ እድሉን ስለሰጣይ በጣም አመሰግናለሁ መሳይ። ኢንጂነር ቃልኛ ስለለመድነው ነው እንዲህ አይነት ነገር በየለቱ ስለሚሰራ ብዙም ቦታ የምንሰጠው አይደለም። የብልጽግና የሚባለው ስብስብ ምን ያህል ደካማ እንደሆነና ብዙ ጊዜ የምንለው አለ ተሰርቶ ያላለቀ ፓርቲ አብይ ጭንቅላት ውስጥ ብቻ እንትን ያለ በአብይ ቅዠት ላይ የቆመ ፓርቲ ነው። እንዲህ አይነት ነገር ማድረግ የተለመደ አድርገውታልና እነሱ ደስ ይላቸዋል። እኛ ግን ምን ያህል ስራ እየተሰራ እንዳለ፣ ምን ያህል ያንን መንደር ያርበደበድ ነው እንዳለ፣ ምን ያህል እያንቀጠቀጥ ነው እንዳለ አንዲት ቃል በውሸት ከኛ ካገኙ ምናልባት እንደዚህ በዛ የሚጽናኑና የሚደሰቱ ስለሆኑ የነሱን አቅመቢስነት የነሱን ደካማነት እያጋለጠና እያረጋገጠ ከሜዳ ያለፈ ትርጉም የለውም የሚለውንም ሐሳብ ለማከል ብዬ ነው ኢንጂነር ይልቃል። እኔም አመሰግናለሁ መሳይ። መቅጠፍና በየቀኑ መገለባበጥ አላውቅበትም፣ በአባቴም የለብኝ ይበላቸው። ልሳሳት ይችላልው፣ ከተሳሳትኩም ሌላ መረጃ ሳገኝ ሌላ ሐሳብ ሳገኝ ሐሳቤን እለውጣለሁ እንጂ እንደ አብዩ አላባና ቀጣፊ መድረክ ያየሁ ሟራ ሰው አይደለሁም። ከናንተ ሰውዬ ጋር አታገናኙኝ፣ እኛ መንደር እንደ ያለ ነገር የለም በልልኝ መሳይ። በጣም አመሰግናለሁ ኢንጂነር ይልቃል። እንደ ሁሉ ለአንከር ሚዲያ ታዳሚዎች ወቅታዊውን የፖለቲካ ሁኔታ በተመለከተ አስተያየትን እይታን የምታጋራ በመሆኑ በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ
you.